በዛሬው ዕለት የምንነጋገረው አላህ Subhanahu Wa Ta'ala ምስጋና ይግባው ፕሮግራማችንን አሳክቶ ስላገናኘን በዛሬው ዕለት የምንነጋገረው ስለ ዓለም ፍጻሜ ምልክቶች ነው። አላህ በቁርአኑ ነብዩ ሰለላሁ ዐለይሂ ወሰለም በበርካታ ሐዲሳቸው ይህች ዓለም ዱንያ ተጠናቃ በሌላ ዓለም እንደምትተካና መላውን ፍጥረታት አሰባስቦ እንደየስራው የሚመነዳበት አንድ ቀጠሮ አላህ እንዳደረገ አስረድቶናል። ያም ቀን ቂያማ ይባላል። ቂያማ ዓለም ከፍተኛ የሆነ ለውጥ ይገኝባታል። ምድር ትንቀጠቀጣለች፣ ከዋክብቶች ይረግፋሉ፣ ፀሐይ ብርሃኗን ትነጠቃለች፣ ተራራዎች ካሉበት ቦታ እየተመነተጉ ይጓዛሉ፣ በአየር ላይ እየተንገዋለሉ በመላተምም ይደቁሱና አባጣ ጎርባጣዋን ያስተካክላሉ። ወየስአሉነከ ዐኒል ጂባሊ ፈቁል የንሲፉሃ ረቢ ነስፋ። ይሄ ነገር እንደሚከሰትና የቂያማ መቅረብ ምልክቶች በርካታ መሆናቸውን ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ተናግረዋል። ዛሬ ትኩረት የምንሰጠው የተፈጸሙ የቂያማ ምልክቶችን ብቻ ነው። ምናልባት ወደፊት የሚከሰቱ የሚለውን ደግሞ በሌላ ፕሮግራም የምንመለከተው ይሆናል። ወደ 55 ነብያዊ ትንቢቶች በተግባር የተረጋገጡ የሆኑትን ነው ዛሬ የምንመለከተው ኢንሻአላህ። ቂያማ ምልክቶች እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል፣ ቁርአንም ተናግሯል። ሁሉም ጠፊ ነው። ኩሉ መን ዐለይሃ ፋኒን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም። በምድር ላይ ያሉ ሁሉ ይጠፋሉ። የሐያልነትና የግርማ ሞገስ ወይም የችሮታ ባለቤት የሆነው አላህ Subhanahu Wa Ta'ala ብቻ ነው የሚቀረው። ኩሉ ሸይእን ሃሊኩን ኢላ ወጅሃ። ሁሉ ነገር ጠፊ ነው ከርሱ በስተቀር ይላል አላህ Subhanahu Wa Ta'ala። ዱንያ የምትጠፋ መሆኗ ግልጽ ነው። ፍጥረታትም ተራ በተራ ህይወት ያላቸው ነገሮች ሁሉ የሚሞቱ መሆናቸውን ማናችንም እያየን ነው። ግን በቂያማ ጉዳይ ላይ በርካታ ሰዎች ተጠራጥረዋል። ከሃዲያንም አሉ። መጠራጠራቸውና መካዳቸው የቂያማን መከሰት የማያስቀረው ቢሆንም ይሄ ነገር ተከስቷል። ስለዚህ ለነብዩ ሰለላሁ ዐለይሂ ወሰለም ጥያቄዎችን በተለያዩ አጋጣሚዎች ካፊሮች ማንሳታቸው አልቀረም። ስለ ቂያማ يسألك الناس عن الساعة ስለ ዕለተ ቂያማ ሰዎች ይጠይቁሃል ስለ ሰዓቲቱ። قل إنما علمها عند الله የርሷ እውቀት ያለው አላህ Subhanahu Wa Ta'ala ዘንድ ብቻ ነው። وما يدريك لعل الساعة تكون قريبا ሰዓቲቱ ምናልባት ቅርብ ትሆን እንደሆነ ምን ያሳውቀሃል አንተ? እርሷ እኮ ቅርብ ናት ይላል አላህ። ويسألونك عن الساعة أيان مرساها ስለ ሰዓቲቱ ይጠይቁሃል መቼ ነው የምታርፈው ማለት የምትፈጸመው ይላሉ። قل إنما علمها عند ربي የሷ እውቀት እለቷ መቼ እንደሆነ ጌታዬ ዘንድ ብቻ ነው ያለው። لا يجليها لوقتها إلا هو ወቅቷ ሲደርስ ከርሱ በስተቀር የሚገልጻት ማንም የለ። ግን ቀላል አይደለችም። ثقلت في السماوات والأرض በሰማያት በምድር ከበደች እቺ ቂያማ። لا تأتيكم إلا بغتة ድንገት እንጂ አትመጣላችሁም ይላል። ባልታሰበ ሁኔታ ሰዎች በክህደት ውስጥ እያሉ ቂያማ ከተፍ ትላለች ማለት ነው። يسألونك كأنك حفي عنها ስለሷ ተፈላፍለህ ልክ እንደደረስክበት በማድረግ አንተን ይጠይቁሃል። አንተስ ብትሆን እኔ ከነገርኩህ ውጪ የምታውቀው ምን አለ? قل إنما علمها عند الله ولكن أكثر الناس لا يعلمون የርሷ እውቀት ያለው አላህ Subhanahu Wa Ta'ala ዘንድ ብቻ ነው፣ ነገር ግን ከሰዎች አብዛኛዎቹ አያውቁም በላቸው ይላል። ቂያማ መከሰቷ የማይቀርና የሚታመንበት ነገር ቢሆንም ወቅቷ መቼ እንደሆነ ከአላህ በስተቀር ማንም እንደማያውቅ እነኚህ አንቀጾች ያረጋግጣሉ። ነብይ አያውቅም፣ መላእክታም አያውቅም፣ ሩሱሎች ሌሎችም አያውቁም ቂያማ መቼ እንደሆነች በምልክቶቿ ከማወቅ ባሻገር ማለት ነው። አላህ Subhanahu Wa Ta'ala እንዲህ ይላል أولم ينظروا في ملكوت السماوات والأرض وما خلق الله من شيء وأن عسى أن يكون قد اقترب أجلهم فبأي حديث بعده يؤمنون
ወደ ሰማያትና ምድር መለኮት ሰፊ የሆነው የጌታችን ግዛት አልተመለከቱም እንዴ? አላህ የፈጠራቸውንም ፍጥረታት አያውም እንዴ? ቀጠሯቸውም የቀረበ መሆኑን ምናልባት የቀረበ መሆኑን አልተረዱም ወይ ይላል። ቅርብ ነው ማለቱ ነው። اقترب للناس حسابهم وهم في غفلة معرضون ለሰዎች ሂሳብ የሚደረጉበት ጊዜያቸው ቀረበላቸው፣ እነሱ ደግሞ በመዘንጋት ውስጥ ነው ያሉት። ከዚህ ነገርም ችላ ያሉና ያፈነገጡ ናቸው ይላል። اقتربت الساعة وانشق القمر ሰዓቲቱ ቀረበች፣ ጨረቃም ተሰነጠቀ። أتى أمر الله فلا تستعجلوا የጌታ ትእዛዙ ወይም ውሳኔው እነሆ መጣ፣ አትቻኮሉበት። ሱብሓነሁ ወተዓላ ዐማ ዩሽሪኩን ጥራት ለሱ ይገባዋል፣ ከሃዲያን ከሚያሻርኩት ሁሉ የላቀ ነው እሱ። ኢነሁም የረውነሁ በዒደን እነሱ ሩቅ ነው ብለው ያስቡታል ቂያማን፣ ወነራሁ ቀሪበን እኛ ግን ቅርብ መሆኑን ነው የምናውቀው ይላል ረብል ዓለሚን። የቂያማ ቅርብነት በዚህ መልኩ ሲገለጽ የቂያማ ምልክቶችም እየተከሰቱ መምጣታቸውን ቁርአን ራሱ ተናግሯል። فهل ينظرون إلا الساعة أن تأتيهم ለመሆኑ ሰዓቲቱ ለነሱ መምጣቷን ካልሆነ ሌላ ምን የሚጠብቁት ነገር አለ? فقد جاء أشراطها እነሆ ምልክቶቿ መጡ አለ። የቂያማ ምልክቶችን ማወቅ ለምን አስፈለገ? ለምንድነስ ነው የምናነሳሳቸው? በተለይ ደግሞ ዛሬ መቅረቡንና በርካታ ነገሮች መፈጸማቸውን ማንሳቱ ለምን አስፈለገ ቢባል፣ አንደኛ የነብያችን ሰለላሁ ዐለይሂ ወሰለም ነብይነት ያረጋግጣል። ይሆናል ብለው የተነበዩት ነገር ባሉት መልኩ መፈጸሙ የዘነጉ ቀልቦችን ያነቃል፣ የረሱትን ያስታውሳል፣ ወንጀለኞችም ተውባ እንዲያደርጉ ሰበብ ይሆናል። ከሃዲያንም ክህደታቸው ከንቱ መሆኑንና የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ግን ሐቅ መሆኑን ስለሚያረጋግጥ ኢማን ያዳብራልና ነው ይሄንን የምናነሳሳው። ሙእሚኖች ምልክቶቹ ዛሬ ተከሰቱም አልተከሰቱ ቂያማ መቆሟን ቅንጣት ያህል አይጠራጠሩም። ለምንድነው ትቆማለች እየተባለ ዛሬ የማትፈጸመው የሚል ጥያቄ የሚያነሱት ከሃዲያን ናቸው። يستعجل بها الذين لا يؤمنون بها እነዛ የማያምኑባት ይጣደፉላታል። والذين آمنوا مشفقون منها እነዛ ያመኑ ሰዎች ግን ከርሷ በስጋት ውስጥና በፍርሃት ውስጥ ነው የሚገኙት ይላል رب العالمين። ألا ويعلمون أنها الحق ألا إن الذين يمارون في الساعة لفي ضلال بعيد እውነት መሆኗንም ምእመናን ያውቃሉ። እነኛ በሰዓቲቱ የሚጠራጠሩ ሰዎች እጅጉን የራቀ በሆነ ጥመት ውስጥ ይገኛሉ አለ። ምእመናን ተዘጋጅተውላት እየሰሩ ነው ያሉት አላህ Subhanahu Wa Ta'ala በመፍራታቸው የተነሳ الذين يخشون ربهم بالغيب وهم من الساعة مشفقون ጌታቸውን በሩቅ የሚፈሩትና ከሰዓቲቱም በስጋት ላይ ያሉ ናቸው ብሎ እንደሚገልጸው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ደግሞ ቂያማ የምትቆመው ጁምዓ ቀን መሆኑን ተናግረዋል። ያ ጁምዓ ግን በየትኛው ዓመት ከስንት ጊዜ በኋላ እንደሆነ ለማወቅ አይቻልም። في صحيح مسلم من حديث أبي هريرة عن النبي صلى الله عليه وسلم أنه قال خير يوم طلعت عليه الشمس يوم الجمعة ፀሐይ ከወጣችባቸው ቀናቶች ሁሉ በላጩ የጁምዓ ቀን ነው። فيه خلق آدم በዚያ ዕለት አደም ተፈጠረ። وفيه أدخل الجنة ወደ ጀነትም የገባው በዚያው በጁምዓ ቀን ነው። وفيه أخرج منها ከጀነት ወደ ምድር እንዲወጣ የተደረገውም በዚያ ዕለት ነው። ولا تقوم الساعة إلا يوم الجمعة ሰዓቲቱ ደግሞ ከጁምዓ ቀን ውጪ አትቆምም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ሪዋያ ደግሞ ኢማሙ አህመድና ማሊክ ባወሩት ከአቡ ሁረይራ ነው። وفيه تقوم الساعة በጁምዓ ቀን ቂያማ ትቆማለች ካሉ በኋላ وما من دابة إلا وهي مصيخة يوم الجمعة እያንዳንዷ በምድር ላይ ተንቀሳቃሽ የሆነች እንስሳ የጁምዓ ዕለት በስጋት ትጠብቃለች፣ ታዳምጣለች። من حين تصبح حتى تطلع الشمس ከነጋ ጊዜ ጀምሮ ፀሐይ حتى እስከምትወጣ ድረስ إلا الجن والإنس ይህንን ቁብ የሌላቸው ጅኖችና ሰዎች ብቻ ናቸው አሉ። ሌሎች እንስሳቶች እንኳን ጁምዓ ቀን ሲመጣ ምናልባት ቂያማ የሚቆመው ዛሬ ይሆን በሚል በስጋት ይጠባበቃሉ። شفقا من الساعة ከቂያማ ከመስጋታቸው የተነሳ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም።
የቂያማ ምልክቶች በጣም በርካታ ናቸው ከነዚያ መካከል እንግዲህ ሰዎች ከኸይር መዘንጋታቸው መሆኑን ቁርአን ራሱ ገልጿል اقترب للناس حسابهم وهم في غفلة معرضون ሂሳብ የሚደረጉበት ጊዜ ለሰዎች ቀረበላቸው እነሱ ግን በመዘንጋት ውስጥ ናቸው ያሉት ከጌታም ፍቃድ ያፈነገጡ ናቸው ይላል አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ እንደተናገሩትና ሐኪም እንደዘገቡት ደግሞ መውቁፈን እንዲህ ብለዋል اقتربت الساعة ولا يزداد الناس على الدنيا إلا حرصا ولا يزدادون من الله إلا بعدا ሰዓቲቱ ቀረበች ነገር ግን ሰዎች በዱንያ ላይ ስስትን እንጂ አይጨምሩም ከአላህ ደግሞ መራቅን እንጂ አይጨምሩም ማለት ማዕሲያን እየጨመሩ ይሄዳሉ ለማለት ነው በሐዲስ የተገለጹ የቂያማ ምልክቶች ዑለማዎች ይከፋፍሏቸዋል ከክስተታቸው አቋያ የተከሰቱና የተፈጸሙ ብሎ የሚከፈል አንድ ምድብ አለ ዓላማቱን ظهرت وانقضت ነብዩ ሰለላሁ ዐለይሂ ወሰለም መላካቸው መሞታቸውና የመሳሰሉ ነገሮችን ይመስል እንደገና ደግሞ እየተከሰቱ ያሉ በየዕለቱ የምናያቸው የቂያማ ምልክቶች አሉ ዚና መስፋፋት ኸምር መብዛት ሪባ መስፋፋትን ይመስል ሶስተኛው ደግሞ እስከዛሬ ያልተከሰተና ቂያማ ጫፍ ላይ ሲደርስ የሚከሰቱ አሉ ደጃል መዝለቁ ዒሳ መውረዳቸው ይመስል ማለት ነው እናም የቂያማ ምልክቶች ከግዝፈታቸውና ከቅለታቸው አኳያ ደግሞ ለሁለት ይከፍሏቸዋል ዑለማዎች ዓላማቱን ኩብራ ትላልቅ ምልክቶች የተባሉ አሉ ዓላማቱን ሱግራ ትናንሽ ምልክቶች የተባሉ ደግሞ አሉ ትላልቅ የተባሉት ደጃል መውጣቱ መህዲ መዝለቁ ከምድር የምትወጣ እንስሳ ሰዎችን የምታናግር ብሎ አላህ በቁርአን የተናገራት መውጣቷ ፀሐይ ከምስራቅ ሳይሆን ከምዕራብ በኩል መውጣቷና የእጁጅና መእጁጅ መምጣታቸው ሌሎችም ይገኙበታል ታላላቅ ምልክቶች የሚባሉ እነኚህ እስከዛሬ አልተከሰቱም ትናንሽ ምልክቶች የሚባሉት ደግሞ በጣም በርካታዎች ናቸው እነሱ በአብዛኛው ተከስተዋል ዛሬም እንግዲህ በፕሮግራማችን የምንመለከተው 55 የቂያማ ምልክቶች የተፈጸሙትን ነው ማለት ነው አንደኛው የነብዩ ሰለላሁ ዐለይሂ ወሰለም መላክ ራሱ ነው ነብዩ ሰለላሁ ዐለይሂ ወሰለም ለሳቸውና በቂያማ መካከል ሌላ ነብይ የለም የመጨረሻው ነብይ ናቸው ይሄን አስመልክቶ ቡኻሪና ሙስሊም በዘገቡት ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል عن أنس بن مالك عن النبي صلى الله عليه وسلم قال بعثت أنا والساعة كهاتين أنينا قياما እንደነኚህ ሁለት ጣቶች በመሆን ነው የተላክነው እኔ ለቂያማ ያለኝ ቅድመት ይህቺ አመልካች ጣት ከረጅሟ ጣት ያላትን ርቀት ያህል ነው ለቂያማ ጫፍ ላይ ነው የተላኩት ለማለት ነው የሳቸው መላክ አንዱ የቂያማ ምልክት ነው እንደገና ደግሞ የጨረቃ መሰንጠቅ ጨረቃ ለሁለት ተከፍላ ቁረይሾች ከነብዩ ሰለላሁ ዐለይሂ ወሰለም ጋራ እሳት አገባ ላይ በነበሩበት ሰዓት ምድር ወርዳ አይተዋታል ግማሽ አካሏ ማለት ነው ይሄ በቁርአንም ተነግሯል اقتربت الساعه وانشق القمر ሰዓቲቱ ቀረበች ጨረቃም ተከፈለች ብሎ በቁርአን ሱረቱል ቀመር ላይ እንደሚናገረው ማለት ነው ይሄ ደግሞ ጨረቃ ለሁለት ተሰንጥቃ እንደገና መልሳ የተያያዘች መሆኗ በዛሬው የስነ ፈለክ ሊቃውንቶችም እየታመነበትና ጨረቃ ላይ ፈርሶ የመግጠም ምልክት ይታያል እያሉ ነው ያሉት طبق ما اخبر به القرآن ቁርአን በተናገረው መሰረት በትክክል መፈጸሙን ለካሃዲያን እንኳን በማያሻማ መልኩ የሚያሳምን ነገር እያዩ ነው ያሉት ማለት ነው ሶስተኛው የረሱል ሰለላሁ ዐለይሂ ወሰለም መሞት ነው ይሄም የቂያማ ምልክት መሆኑ በሐዲስ ተነግሯል እሳቸው ትሞታለህ ተብሎ ተነግሯቸዋል ኢነከ መይቱን ወኢነሁም መይቱን አንተም ትሞታለህ እነሱም ይሞታሉ የማይሞት ረብ العالمين ብቻ ነው وما جعلنا لبشر من قبلك الخلد ካንተ በፊት ለሰው ልጅ ዘላለማዊነትን አላደረግንም ይላል ረሱል ሰለላሁ ዐለይሂ ወሰለም መሞታቸው በኡማቸው ላይ ከተከሰቱ ታላላቅ አደጋዎች መካከል ግንባር ቀደሙን የሚይዝ ነው كما روى الإمام ابن ماجه رحمه الله عن عائشة رضي الله عنها
أن النبي صلى الله عليه وسلم قال يا أيها الناس إن أنت سوّج هوي أيما أحد من الناس أو من المؤمنين أصيب بمصيبة من يوم سو أدقى يقات موكهنا فليتعز بمصيبته بي بني بدرسبت بني موت بدرس أدقى يسنانا عن المصيبة التي تصيبه بغيري كان إلى بال أكال كم يقات مصيبة كله بزه سنانا فإن أحدا من أمتي لن يصاب بمصيبة بعدي أشد عليه من مصيبتي ما نمسو كان يبو هلا كان يموت يبلت أدقى آيات مهم بلوان يا رسول صلى الله عليه وسلم بأماتهم مكاكل منور نعمانو يساتشو منت الدقمو برقت مصيبة نبرة ين حديث شيخ الألباني صحيح نو بلوتال السلسلة الصحيحة علي لا من دنو إيه تلك أدقانو يتبالو إيه نبي صلى الله عليه وسلم بأمة وچاتشو مكاكل منور فتنانا عذاب دايورد سبب سلا نبرنا الله سبحانه وتعالى أنت بهوت ياله بأمة لاي አጠቃላይ የሆነ ጥፋት አላመጣም ብሎ ቃል ገብቶላቸዋልና وما كان الله ليعذبهم وانت فيهم አንተ በመካከላቸው ይያለህ አላህ አይቀጣቸውም ይላል وما كان الله معذبهم وهم يستغفرون እነሱም ደግሞ ምህረትን እየለመኑ ይያለ አይቀጣቸውም አመፀኛ ሲሆኑ እንጂ በማለት ይናገራልና ነብዩ ሰለላሁ ዐለይሂ ወሰለም እስካሉ ድረስ አዛብ እንደማይመጣ ዋስትና ነበርና ነው የሳቸው መሞት ከባድ አደጋ ነው ተብሎ የሚገለጸው ማለት ነው በሌላ በኩል ረሱል ሰለላሁ ዐለይሂ ወሰለም ሙስሊምና ኢማሙ አህመድ ከአቡ ሙሳ አልአሽዓሪ እንደዘገቡት قال النجوم امنه للسماء ከዋክብቶች መኖራቸው ሰማይ አማን መሆኑን ያረጋግጣል አሉ فاذا ذهبت النجوم اتى السماء ما توعد ከዋክብቶች ከረገፉ ሰማይ የተቀጠረችው ቀጠሮዋ ደረሰ ማለት ነው አሉ ቂያማ ሲቀርብ ከዋክብቶች ስለሚረግፉ ማለት ነው واذا الكواكب انتثرت ብሎ በቁርአን እንደሚናገረው ከዋክብቶች ሲረግፉ በማለት وانا امنه لاصحابي እኔ ደግሞ ለሰሃቦቼ አማን ነኝ እኔ እስካለሁ ድረስ በሰሃቦቼ ላይ አደጋ አይደርስም فاذا ذهبت اتى اصحابي ما يوعدون እኔ ከተወገድኩኝና ከጠፋሁኝ ወይም ከሄድኩኝ ሰሃቦቼ የተቀጠሩት ነገር መጣባቸው ማለት ነው አሉ واصحابي امنه لامتي የኔ አስሐቦች ደግሞ ለኡማዬ አማን ይሆናሉ መኖራቸው ለነሱ ኸይር ነው ሰሃቦች ይያሉ ክፉ ነገር ስለማይመጣባቸው فاذا ذهب اصحابي اتى امتي ما يوعدون ሰሃቦች ከሄዱ ኡማዎቼ ደረሰባቸው የተቀጠሩት ቀጠሮ ማለት ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም መሞታቸውም ተፈጽሟል ሌላው በይቱል መቅደስ ይከፈታል ብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም ነብዩ መዲና ይያሉ እንኳንስ ሻም ሀገር ሄደው ፍልስጤን ያለውን ኢየሩሳሌም ቤተል መቅደስን ሊከፍቱ ቀርቶ በመዲና ዙሪያ ያሉ አገሮች እንኳን ብዙ ችግር ላይ በነበሩበት ሰዓት ሙሉ ለሙሉ አረቢያ በሳቸው ቁጥጥር ባልሆነችበት ሰዓት ቤተል መቅደስ ይከፈታል ብለው ተናገሩ እንደውም ቅርብ ጊዜ አሉ እንዳሉትም ከሂጅራ በ16ኛው አመት ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ዓለም ተነጥለው በ6 አመት አካባቢ ቤተል መቅደስ በዑመር ኢብኑ ኸጣብ ዘመን ተከፈተ ማለት ነው ዑመር ኢብኑ ኸጣብ ቤተል መቅደስን ከፍተው መስጂዱንም ሰርተዋል ይሄም ተፈጽሟል ሌላው الموت الجماعي በጣም በርካታ ህዝብ በአንድ ጊዜ የሚያልቅበት ወባና ወረርሽኝ ይፈጠራል አሉ ረሱል ሰለላሁ ዐለይሂ ወሰለም ይሄም ደግሞ ابن حجر العسقلاني رضي الله عنه እንዳሉት አምዋስ የሚባል ቦታ ላይ በፍልስጤን አካባቢ ከሂጅራ በ18ኛው አመት በጣም በርካታ የሆኑ ህዝቦች አልቀዋል ይላሉ ابن حجر في خلافة عمر بن الخطاب ከ25000 በላይ ሰዎች ማከላቸው በርካታ ሱሐቦች ያሉበት አንድ ጊዜ አልቀዋል አሉ ይሄ ጅማሬውን ነው የሚያሳየው እንጂ እንደዚህ ሰፊ እልቀት የሚፈጠርባቸው አጋጣሚዎች ከዛን ጊዜ ጀምሮ በተለያየ ዓለም ክፍል ተከስተዋል ግማሹ በተፈጥሮ አደጋ ይሆናል ለምሳሌ የሱናሚ እልቀት ይመስል በኢንዶኔዥያ አካባቢ የተከሰተው እንደገና በአሜሪካ አካባቢ በዝናብ በዶፍ ዝናብ በተለያየ አጋጣሚ የሚፈጠርበት እልቂቶችን በሚዲያ ሰምተናል አይተናል በባንግላዴሽ የሚከሰተውን አይተናል በተለያዩ ዓለም አቅጣጫዎች ደግሞ በረሃብ ሰበብ ሰፊ የሆነ እልቂት ይፈጠራል በሺዎች ወይም
በመቶ ሺዎች የሚቆጠሩ ህዝቦች የሚወድሙበትና የሚያልቁበት እንደገና ደግሞ በሰው ሰራሽ አደጋዎች በጦርነት ምክንያት በርካታ ከተሞች በርካታ ህዝቦች ህፃናት ሴቶች ወንዶች የሚረግፉበት ሁኔታ እየተመለከትን ያለነው እንደገና በሌላ በኩል ደግሞ በበሽታዎችም ራሱ ይሄው ዛሬ ዓለም አቀፍ ጭንቀት የሆነው HIV እንኳን ምን ያህል ህዝብ እያረገፈ እንደሆነ ግልጽ ነው ይሄ ከጥቂት ጊዜ በኋላ የምንመለስበት ይሆናል ሌላው ስድስተኛው ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ምልክት ብለው የተናገሩት የገንዘብ መስፋፋት ነው በጣም ገንዘብ ይበዛል ብለው ተናግረዋል ረሱል ሰለላሁ ዐለይሂ ወሰለም لا تقوم الساعة حتى يكثر فيكم المال فيفيض قيامات قومم ገንዘብ በእናንተ መካከል በዝቶ እስከሚ ጎርፍ ድረስ حتى يهم رب المال من يقبل صدقته የገንዘብ ባለቤት ሰደቃውን የሚቀበለው አጥቶ እስከሚጨነቅ ድረስ ዓለም በሀብት የምትምነሸነሽበት ጊዜ ይመጣል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ويعرض وحتى يعرضه فيقول الذي يعرضه عليه لا أرب لي فيه በየመንደሩ እየዞረ ድሃዎችን ፍለጋ ድሃ ነው ብሎ ለሚያስበው ካስቲችን ገንዘብ ተቀበለኝ ሰደቃ ብሎ ሲሰጠው አይ ዛሬ እንኳን ገንዘብ አልፈልግም ትላንት ነበር የቸገረኝ አሁን አግኝቻለሁኝ ራሴን እችላለሁ እያለ ማይቀበልበት ጊዜ ይመጣል ብለው ተናግረዋል በሌላም ሐዲስ ይሄኛው ሐዲስ ቡኻሪና ሙስሊም ዘግበውታል ቀጣዩ ሐዲስ ደግሞ عن أبي موسى الأشعري رضي الله عنه عن النبي صلى الله عليه وسلم قال ليأتين على الناس زمان يطوف فيه الرجل بالصدقة من الذهب عند زمن يمطال ወደፊት አንድ ባለ ገንዘብ ወርቁን ይዞ መንደር ለመንደር የሚቀበለው ፍለጋ የሚዞርበት ጊዜ ثم لا يجد احدا ياخذه አንድ እንኳን የሚቀበለው ማያገኝበት ጊዜ ይመጣል ይላል ይሄ ግማሾቹ ዑለማዎች ተከስቷል በዑመር ኢብኑ አብዱል አዚዝ ዘመን ነው የተከሰተው ብለዋል روى يعقوب بن سفيان من طريق عمر بن أسيد قال لا والله ما مات عمر بن عبد العزيز حتى جعل الرجل يأتينا بالمال العظيم عمر بن عبد العزيز على موتم عند سو ገንዘብ ይዞ መጥቶ ሲያበቃ اجعلوا هذا في من ترون ይሄንን ገንዘቤን ለመሰላችሁ ስጡ እስካለን ድረስ ይዞ ይመጣና ስጡ ይለናል ያንን ገንዘብ የምንሰጠው ሰው ፍለጋ ቁጭ አድርገነው እንጠብቃለን በየጊዜው ደሃ ይገኛል ብለን ስንጠብቅ የሚቀበለን አተን ለባለቤቱን መልሰዋለን ባለቤቱ ይመጣና ያን ገንዘብ ሰጣችሁልኝ ወይ ብሎ ሲጠይቀን አይ አልሰጠንም የሚቀበል አላገኘንም እንለዋል አይ እኔ አግኝቻለሁ ብሎ ወስዶት ይሄዳል ወስዶት ደግሞ አገኘሁ ወዳለው ደሃ ሲሄድ አይ እኔ በቅቶኛል አልፈልግም የሚልበት ጊዜ አሳልፈናል ይላል قد اغنى عمر بن عبد العزيز الناس ይሄንን እንግዲህ ተከሰቷል ብለው ተናግረዋል ابن حجر العسقلاني رحمه الله عليه قال اسناده جيد በዑስማን ዘመን የተከሰተው ፈትህ ነው ብለው የፈሰሩም አሉ ሌላው ደግሞ ይሄ የሚከሰተው አሁን ሳይሆን በመህዲ المنتظر ዘመን ነው ገና አልተከሰተም መህዲ ሲመጣ የዛን ጊዜ ነው ويفيض المال فيضا ብለው ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም በመህዲ ዘመንና ያ ነው ብለው የተናገሩም ዑለማዎች አሉ በከፊል ተፈጽሟል ማለት እንችላለን በከፊል ደግሞ ገና ይከሰታል ማለት ነው ሌላው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት እያንዳንዱ የሙስሊም ቤት ውስጥ የሚገባ ፊትና ይመጣል እያንዳንዱ የሙስሊም ቤት ውስጥ የሚገባ ፊትና ማለት ምንድነው በሚለው ዑለማዎች ብዙ ሐሳብ ሰጥተዋል ቀደምት ዑለማዎች እንደ ኢብኑ ሐጀር አልአስቀላኒ ይሄ የጀመረው በዑስማን መገደል ነው አሉ ኸሊፋው ዑስማን ሙስሊሞችን በትክክል እየመሩ ያሉ ጥቂት ሽፍታዎች ተነስተው መዲናን በወረሩበትና እሳቸውን በገደሉበት ጊዜ በሙስሊሞች መካከል ከባድ ፊትና ተፈጥሮ እያንዳንዱ ቤት ውስጥ ችግር የገባበት ወቅት ነበረ ፍጅትና መተላለቅም ተፈጥሯልና እያንዳንዱ ቤት ይገባል የተባለው ፊትና ይሄ ነው ይላሉ ከዚያ ወዲህ የተታር ህዝቦች የመንጎሊያ ህዝቦች ወደ ሙስሊሙ ዓለም መተው ወራራ ባደረጉበትና በርካታ ህዝብ በጨፈጨፉበት ጊዜ የተከሰተው ነው ያሉም አሉ ከዚያ ወዲህ ደግሞ የቅኝ ገዢዎች ወረራ እያንዳንዱ ሙስሊም ሀገር ላይ ተከስቷል በርካታ ህዝቦችን ጨፍጭፈዋል ህዝብ ከመጨፍጨፍ ባሻገር ደግሞ የፈጠሩት የስነ ምግባር ብክለት የዲን መዳከም የስነ ምግባር መበላሸት የአቂዳ መበላሸት በዚያ ሰበብ ተፈጥሯል በእኛ ዘመን ደግሞ እያንዳንዱ ቤት ውስጥ የገባ ፊትና ብለን
ልንለው የምንችለው በርካታ ነገር አለ ለምሳሌ ቴሌቪዥንን እንደ ምሳሌ ልንወስድ እንችላለን እያንዳንዱ ሰው ቤት ገብቷል ግን በገባበት ቤት ሁሉ ፈሳድን እያስተማረ ነው ያለው በጣም ጥቂት ቻናሎች ብቻ ካልሆኑ በስተቀር ጥሩ ነገር የሚያስተምሩት አብዛኛው መጥፎ ነው የሚያስተምረው ዝሙት ብልግና መጥፎ ነገር ግድያ እንዲህ አይነት ነገሮች እንዲህ አይነት ፊልሞችን ነው የሚያሳዩት ኢንተርኔት አለ በየጓዳው የገባ በየኪሱ ሰዎች እየተሸከሙ የሚሄዱባቸው ላፕቶፖችና ሞባይሎች ይሄንን ይሰራሉ ሌሎችም እንግዲህ በዘመናችን እያንዳንዱ ቤት የገቡ ፊትናዎች አሉ ተከስቷል ማለት እንችላለን ከዚህም ውጪ ደግሞ አላህ የሚፈጥረውን አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው በዚህ አንገድበውም የነብዩ ሰለላሁ ዐለይሂ ወሰለም ትንቢት ማለት ነው እነኚህን አሁን የተጠቀስኳቸውን 7 ዓላማዎች ወይም ምልክቶች ግማሾቹን ማስረጃቸውን አቅርቤያለሁ ግን ስድስቱን በአጠቃላይ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ የተናገሩበት ስላለ ያንን ላንሳ جاء في الصحيحين من حديث عوف بن مالك رضي الله عنه قال أتيت النبي صلى الله عليه وسلم في غزوة تبوك نبياتنا صلى الله عليه وسلم يتبوك زمچا እለት አጠገባቸው ሄድኳል وهو في قبة من أدم كقدا يتسرى ድንኳን ውስጥ ተቀምጠው ነበር እሳቸው اعدد 6 ነገር ቁጥር አሉኝ አለ ነብዩ ሰለላሁ ዐለይሂ ወሰለም بين يدي الساعة كقيامة فيت የሚከሰቱ 6 ነገሮችን ቁጥር አዳምጠኝ 1 موتي የኔ መሞት ነው ثم فتح البيت المقدس ከዚያ ቀጥሎ ቤተ المقدس መከፈት ነው ثم موتان ከዚያ በኋላ ደግሞ እልቂት ይፈጠራል ياخذ فيكم كقعاص الغنم እናንተን የሚፈጃቸው ሆነ እንደ ፍየል በሽታ በአንድ ጊዜ እርም የሚያረግ ይመጣል አሉ ሰሃቦችን ማለት ነው ቅድም የጠቀስኩት ታሪክ ይሄን አረጋግጧል 25000 በላይ የሚሆኑ ሰዎች በርካታዎቹ ሰሃቦች የሆኑት ያለቁበት ማለት ثم استفاضه المال ከዚያ ደግሞ የገንዘብ መጉረፍ ነው መብዛት ነው አሉ ثم هدنه تكون بينكم وبين بني الاصفر ከዚያ በኋላ ደግሞ ጊዜያዊ የሆነ ሰላም በእናንተና በነጮች መካከል ይፈጠራል አሉ ምናልባት የዛሬው ሊሆን ይችላል በተባበሩት መንግስታትና በሌላው ዓለም መካከል ሰላም የሚመስል ነገር ተፈጽሟል አብዛኛው ምዕራቦቹ ናቸው እሱን እየመሩ ያሉትና በእናንተ መካከል ሰላም ይፈጠራል ያሉት ይሄንን ነው ثم فيغدرون ከዛ በኋላ ይከዳሉ ስምምነቱን እነሱ ያፈርሱና فيأتون تحت 80 غاية ከ80 ባንዲራ ስር ሆነው ተሰባስበው እናንተን ለመውረር ይመጣሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ሌላው ደግሞ 8ኛው የቂያማ ምልክት አንተሊድ الامه ربتها አንዲት ባሪያ ጌታዋን መውለዷ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም እናቲቱ ባሪያ ልጇ ግን የሷ ጌታ የሚሆንበት ይፈጠራል ይሄ ማለት ምንድነው وذلك كنايه عن كثره الفتوحات ሙስሊሞች ሰፊውን የዓለም ክፍል ይከፍቱትና በርካታ ዕቁባትን የማግኘት እድል ይኖራቸዋል ከነኛ ልጆች ሰዎች ደግሞ ይወልዳሉ የሚወለደው አባቱን ስለሚከተል እንደ ጌታ እንደ አለቃ ይቆጠራል ማለት ነው ብለው የፈሰሩ ዑለማዎች አሉ ሌላው ደግሞ ልጅ ለናቱ ጨካኝ ከመሆኑ የተነሳ አኺረት ዘማን ወደ ቂያማ አካባቢ እናቱን እንደ ባሪያ አድርጎ የሚመለከትበት ሁኔታ ይፈጠራል ዛሬ ይሄ ተፈጥሯል ቢባል ምንም ሰተት አይደለም ምክንያቱም በርካታ ሰዎች የእናት ሐቅ ምን እንደሆነ ሳያውቁ እናቶቻቸውን እንደ አሽከር የሚመለከቱ አንዳንድ ጊዜም ለመስማት በሚዘገንን መልኩ እናቶቻቸውን የሚሰድቡ የሚገርፉም መፈጠራቸው አልቀረምና ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ተናግረው የነበሩት እናት የጀነት ቁልፍ ናት እናትን ታዘዙ ብሎ አላህ Subhanahu Wa Ta'ala በቁርአኑ አዟል ነብዩ ሰለላሁ ዐለይሂ ወሰለም 3/4ኛው መብት የእናት ነው 1/4ኛው የአባት ነው ብሎ እስከ መናገር የደረሰ ክብሯን ከፍ የሚያደርግ የቁርአንና የሐዲስ አስተምህሮት አለ ይሄን ግን ወደ ጎን በመተው እናቶችን ዝቅ አድርጎ የሚመለከቱበት ጊዜ ይፈጠራል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረው ነበር ይሄም ተፈጥሯል ከዚህ የባሰ ደግሞ ሊፈጠር ይችላል ይሆናል አላሁ አለም 9ኛው የቆቆች መብዛት ነው ይሄ በሚገርም ሁኔታ በአለም በፍጥነት እየተከሰተ ያለ ነገር ነው ምናልባት ወደኛ ሀገር ዘግየት ብሎ የገባ ነው ቢባልም ሌላው ሀገር ውሎ አድሯል 20 30 40 100 ፎቆች በተከታታይ ወደ ላይ
የሚገነቡባቸው አጋጣሚዎች ተፈጥረዋል በአረቢያ ምድር ከ30 ዓመት በፊት ዘላኖች የነበሩ ከብት አርቢዎች ዛሬ የብዙ ፎቅ ባለቤቶችና ሚሊዮነሮች ሆነው ይስተዋላሉ ምናልባት ለጉርሳቸው እንኳን የሚሸፍኑበት አጥተው ሐጅ የሚያደርጉ ሰዎችን መንገድ ላይ ተጠብቀው እባካቸው ሰድቁን ብለው ይለምኑ የነበሩ ናቸው እነኚህ ሰዎች ዛሬ ግን የት ደርሰዋል እናም በሀብታቸው የተነሳ ሌላውን ክፍል በዝቅተኝነት የሚመለከቱበት ሁኔታ ነው የተፈጠረው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ በማለት የገለጹት ማለት ነው ሐዲሱ ጅብሪል የታወቀ ነው ጅብሪል መጥቶ ነብያችን ሰለላሁ ዐለይሂ ወሰለም በርካታ ጥያቄዎችን ጠይቋቸው ከዚያ መካከል ፈአኽብርኒ عن الساعه ስለ ቂያማ ንገረኝ እስቲ መቼ ነው የምትከሰተው ብሎ ጠየቃቸው قال ما المسؤول عنها باعلم من السائل ስለ ቂያማ ተጠያቂው ከጠያቂው የበለጠ የሚያውቀው ነገር የለም እኔም አንተም እኩል ነን ቂያማ መኖሯን እንጂ ቀጠሮዋ በዚህ ቀን ነው የሚለውን አናውቅም ብለው ሲመልሱለት እሺ እለቱን መናገር ካልቻሉ ምልክቶችን ቢነግሩኝሳ فاخبرني عن اماراتها ስለ ቂያማ ምልክቶች አስረዱኝ አላቸው قال ان تلد الامه ربتها ባሪያ ጌታዋን መውለዷ ነው አለቃዋን ትወልዳለች وان ترى الحفاة العراة العالة رعاء الشاء እርቃኖች ደሃዎችና የፍየል ጠባቂዎችን ማየትህ ነው የተጣወሉነ في البنيان በፎቆች ሲንደላቀቁና አንዱ ካንዱ የፎቁን ርዝማን እንደመወዳደሪያ አድርጎ ሲይዘው ታያለህ በፎቅ መንደላቀቅ ማለት አንድ የፎቁን ርዝማንና የክፍሎቹን ብዛት ማለት ነው ወይ ደግሞ በጥራቱ የሚሰራባቸው ማቴሪያሎች እጅግ በጣም ዘመናዊ የተባሉ እየተባለ ውድድር ማድረግ ነው ወይ ደግሞ በዲኮሬሽኑ በሚኖርበት ጌጣጌጥና በመስኮቶቹ በመስታወቶቹ በመኖቹ ሊሆን ይችላል ወይ ደግሞ በፕላኑና በአቀማመጡ ይዘት ሰዎች የሚንደላቀቁበት ጥራት አለው ዘመናዊ ነው ወደር የለውም ይሄን ያክል ብር ወጥቶበታል እያሉ የሚወዳደሩበት ዘመን ይመጣል ብለው ነው ሰለላሁ ዐለይሂ ወሰለም ተናግረው ነበር በእኛ ሀገር ደረጃ እንኳን ትላንት ጫማ መግዣ የቸገራቸው የነበረ በ10 ዓመት እድሜ ውስጥ ደግሞ የብዙ ፎቆች ባለቤቶች ሆነው ይስተዋላል በየጊዜው እየተለወጠ ነው ያለው ይሄ ለውጥ የቂያማ ምልክት መሆኑን ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ሌላኛው ደግሞ የቂያማ ምልክት ብለው ያስቀመጡት ሐላፊነቶች ብቁ ላልሆኑ ሰዎች መሰጠት ነው ይሄ 10ኛው ነው 11ኛው ደግሞ አማናዎች አለመጠበቃቸው ነው እነኚህን ሁለቱን ረሱሉ ሰለላሁ ዐለይሂ ወሰለም ቡኻሪ በዘገቡት ባንድ ሐዲስ አጠቃለው ተናግረዋል روى البخاري عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال إذا ضيعت الأمانة فانتظر الساعة قال كيف إضاعتها قال إذا وسد الأمر إلى غير أهله فانتظر الساعة أمانة ستراكسنا عندك ألا النجر ستقوتر كايه قيامان تطبق አሉት አንድ ሰሃቢ ጠይቋቸው ነው መተ ሰዓቱ ብሎ ጠይቃቸው ቂያማ መቼ ነው ብሎ ሲጠይቃቸው ዝም ብለው ሌላ ጉዳይ ሲሰሩ ቆዩና ከጥቂት ቆይታ በኋላ በወህይ የተነገራቸው ይመስላል የታሊያ ጠያቂው ብለው አሁን ያነበብኩትን ሐዲስ ተናገሩ አማና ክብደት ሳይሰጣትና እንደ ተራ ነገር ስትቆጠር ካስተዋልክ ቂያማን ጠብቅ ብለው ነገሩት ሰሃቢውን እንዴት ነው አማና እንደ ቀላል ነገር የሚቆጠረው አለ እንግዲህ አማና በዛን ጊዜ በከባድ ይታይ ስለነበረ ማለት ነው قال اذا وسد الامر الى غير اهله አንድ ነገር ብቃት ለሌለው ሰው ተሰጥቶ ካየህ ይሄው አማና ተበላሸ ማለት ይሄ ነው ለህዝብ ታማኝ ያልሆነ ሐላፊነት የማይሰማው አላህን የማይፈራ ኡማውን መራለሁ ብሎ ይነሳል ዲኑን የማያውቀው ጃሂል ዲን አስተምራለሁ ብሎ ይነሳል ፈትዋ ሊያደርግ ይነሳል በአጠቃላይ ብቻ አማና የሚባለው ነገር ተመናምኖ እየተስተዋለ ነው ያለው በአሁኑ ጊዜ ማለት ነው ይሄንን ነው ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ምልክት ብለው ደግሞ የቆጠሩት 11ኛ 12ኛና 13ኛ የዕልም መመናመን የጀህል መስፋፋትና የግድያ መብዛት የቂያማ ምልክት ነው ብለው نبي صلى الله عليه وسلم تناقروا روى البخاري عن عبد الله ابن مسعود وأبي موسى الأشعري رضي الله عنهما أنهما قال
قال النبي صلى الله عليه وسلم إن بين يدي الساعة لأياما ينزل فيها الجهل ويرفع فيها العلم ويكثر فيها الهرج والهرج القتل أخرجه البخاري ومسلم በቂያማና በእኛ መካከል አንድ የሚከሰቱ ነገሮች አሉ ጀህል ይወርዳል አሉ ልክ እንደ ዝናብ በዓለም ላይ ጀህል ይስፋፋል ዕውቀት ደግሞ ይነሳል ይወገዳል ግድያ ይበዛል ሰዎች መካከል ፍጅት ይበዛል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ዒልም ይጠፋል ጀህል ይወርዳል ማለት የዲን ዒልም ይጠፋል ማለት ነው ዓለማዊ ዒልሙ ላይ ሰዎች ዛሬ ከፍተኛ ትኩረት ሰጥተው እየለፉበት ነው ያሉት ግን የዲን ዑለማዎች ቁጥራቸው እየተመናመነ ነው ያለው ረሱል ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው እንደተናገሩት عن عبد الله بن عمرو بن العاص رضي الله عنهما قال سمعت رسول الله صلى الله عليه وسلم يقول إن الله لا يقبض العلم انتزاعا الله علم كسوች ልቦና እየመዘዘ አያሾልከውም ولكن يقبض العلم بقبض العلماء ነገር ግን ዒልምን የሚያጠፋው ዑለማዎችን በመጨረስ ነው حتى اذا لم يبق عالما አንድ እንኳን ዓሊም እስከማያስቀር ድረስ ዑለማዎችን ይወስዳቸዋል አላህ የዚያን ጊዜ ምን ይሆናል اتخذ الناس رؤوسا جهالا ማህይማን የሆኑ መሪዎችን ሰዎች ይይዛሉ የሃይማኖት መሪ ይባላሉ ግን ስለ ሃይማኖት ምንም የማያውቁ ማለት ነው ፈሱኢሉ እነኛ ሰዎች ደግሞ ይጠየቃሉ ቦታው ላይ ተቀምጠዋልና ሐላፊነት ቦታ ላይ ያሉ ስለሆኑ አዋቂ ይመስለዋል ሌላው ደግሞ ከነሱ የባሰው ጃሂል ሲጠየቁ አናውቅም ማለትን ያፍራሉ መድረኩ በእጃችን ነው እንዴት አናውቅም እንላለን በሚል ፈሱኢሉ ፈአፍተው بغير علم ያለ ዕውቀት ምላሽ ይሰጣሉ فضلوا واضلوا ራሳቸውም ጠመው ሌላውንም ያጠማሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ቡኻሪና ሙስሊም የዘገቡት ሐዲስ ነው ዛሬ ሲሄ ተከስቷል ወይ ብንል አዎ በጣም ሰፊ የሆነው አገር ውስጥ ሰፊ ህዝብ ያለበት በርካታ ህዝብ ያለበት አካባቢ ውስጥ አንድ እንኳን ዓሊም ማግኘት የሚያቀጥበት አጋጣሚ አለ ሸሪዓውን የሚያውቅ አቂዳውን የሚያውቅ በዲኑ ስነ ምግባር የታነጸ ዓሊም ይጠፋል ዑለማዎች ደግሞ እነኛ ያሉት ተራርቀው ያሉት እንኳን በየጊዜው እየተቀነሱ ነው ያሉት በአጭር ጊዜ ውስጥ እንኳን በዓለም ውስጥ ያሉ እጅግ ዕውቅ የሆኑ ሙስሊም ምሁራን በተከታታይ የሞቱትን ለአብነት ያህል እንጥቀስ ብንል ታላቁ ሙሐዲስ ሼክ አልአልባኒ ታላቁ ሙፍቲ ሼክ ኢብኑ ባዝ ኢብኑ ዑሰይሚን መሐመድ ሙተወሊ الشعراዊ ሙስጠፋ الزرقا ሙቅብል الوادعي በርካታ ዑለማዎች ተከታትለው 2-3 አመት ባልሞሉ እድሜዎች ውስጥ አልቀዋል ሀገራችን ከነበሩ ታላላቅ ዑለማዎችን በርካታዎች ሆደዋል ለምሳሌ በቅርብ ጊዜ ከሄዱት ሼክ መሐመድ ወሊ ረህመቱላሂ ዐለይሂ መጥቀስ እንችላለን እዚያው በአኺራ አላህ ይመቻቸው ኢማሙ ነወዊ ረህመቱላሂ ዐለይሂ ይሄን ሐዲስ ሲያብራሩ ዒልም ይጠፋል ማለት ከልብ ይታበሳል ማለት አይደለም ليس محوه من صدور حفاظه የዒልም አዋቂዎች ይጠፉና በቦታቸው ደንቆሮዎች ተተክተው ግን ደንቆሮነታቸውን ሳያምኑ ራሳቸውን እንደ አዋቂ በመቁጠር በዲን ጉዳይ ላይ ተጠይቀው ምላሽ ይሰጣሉ አሉ እንግዲህ በፈትዋ ደረጃ ብቃት የሌለው ሰው በማስተማር ደረጃ አህል ያልሆነ ሰው እየተነሳ የሚፈጠረው ዝብርቅርቅ ዛሬ በዓለማችን ላይ የዕለት ከዕለት ክስተት ሆኗልና አላህ ከእንዲህ አይነቱ ፊትና ይጠብቀን ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ትንቢቱ ግን ገቢራዊ ሆኗል 14ኛው ረሱል ሰለላሁ ዐለይሂ ወሰለም የቂያማ ምልክት ብለው የተናገሩት ሽርክ መስፋፋት ነው ደግሞ የሚገርመው ሽርኩ የሚስፋፋው ሙስሊም ነኝ በሚለው ህዝብ ውስጥ ነው አሉ ظهور الشرك في أمة الإسلام روى أبو داود وصححه الألباني عن ثوبان رضي الله عنه عن النبي صلى الله عليه وسلم قال إذا وضع السيف في أمتي لم يرفع عنها إلى يوم القيامة بني أمة ጫንቃ ላይ ሰይፍ ካረፈ በኋላ እስከ ቂያማ ድረስ አይነሳም አሉ በየጊዜው ትግሉ ይኖራል ማለት ነው ولا تقوم الساعة حتى تلحق قبائل من أمتي بالمشركين ከኔ ኡማ የሆኑ በርካታ ህዝቦች ወደ ሙሽሪኮች ሳይቀላቀሉ ቂያማት ቆመም ማለት ሙስሊም የነበሩ ጎሳዎች ወደ ሙሽሪኮች ይቀላቀላሉ ማለት ነው وحتى تعبد قبائل من أمتي الأوثان ከኔ ኡማ የሆኑ ጎሳዎች ጣዖት እስከሚያመልኩ ድረስ ቂያማት መጣም ማለት ይሄ በዓለም በሰፊው እየተፈጸመ ያለ ነገር ነው የአክፍሮት ዘመቻ ሙስሊሙን ወደ ኩፍር የመሳብ ዘመቻ እያደረጉ ያሉ ለምሳሌ
ከኢስላም ወደ ክርስቲያን ሰዎችን እየገፉ ያሉ በአለማችን የተሰራጩ ሰባኪዎች በሚሊዮኖች የሚቆጠሩ ሆነዋል በርካታ ጎሳዎች ከኢስላም ወደ ኩፍር የገቡበት ሁኔታ ተፈጥሯል ለምሳሌ ያህል በአገራችን በኢስላም ታሪክ የሚታወቁት የሃዲያና የከምባታ ጎሳዎች ሙስሊም ሱልጣኔት የነበራቸው 100% ሙስሊሞች የነበሩት ዛሬ 90% ከሙስሊም ውጪ ወደ ሆነ እምነት ተቀይሮ ማየት እጅግ በጣም የሚያሳዝን ክስተት ነው ልክ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ተፈጸመ ማለት ነው የሚያሳዝን ነገር ከዚያ ውጪ ደግሞ በሙስሊሙ መሐከል የቀብር አምልኮን በማበረታታት በእስላም ሽፋን እየተሰሩ ያሉ የኩፍር አይነቶችም አሉ በዚህ በ3-4 አመታት ውስጥ እንኳን የተከሰቱ የቀብር እደሳዎች ሰዎች ወደ መቃብር አምልኮ እንዲሄዱና ከተውሂድ እንዲርቁ የተደረጉ ዘመቻዎች ናቸው ይሄ እውነታ ለሁሉም ሰው ግልጽ ሊሆን ይገባዋል በአለም አቀፍ ደረጃ ቢታይ የአላህ ሸሪዓ ወደ ጎን ተትቶ በሰው ሰራሽ ፍልስፍናዎች ብቻ ሰዎች እንዲመሩ ዲን የፈለገ መስጊድ ሲገባ ብቻ ዲን ማግኘት ይችላል ከዛ ውጪ ዲን ምንም አያገባውም ፈጣሪ በእኛ ጉዳይ ምን አገባው አይነት እሳቤ እየተስፋፋ ነው ያለው ሙስሊም በተባለው ዓለም ሳይቀር ማለት ነው የመቃብር አምልኮ የተለያዩ ግንቦች አምልኮ እርዶች እንደገና ደግሞ ህርዝ እየተባሉ የሚንጠለጠሉ ነገሮች በሁሉ ቦታ ያሉ ናቸው አንዳንድ አታላይ የሆኑ ሰዎች የጥንቆላና የድግምት መጽሐፍቶችን በማንበብ ሼኾች እንደሆኑ እያስመሰሉ ህዝብን የሚያታልሉ ቁጥር ስፍር የሌላቸው ናቸው ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ተናግረውት የነበሩት እንደ አንድ ወንድሜ በቅርብ ጊዜ እየነገረኝ አንድ የሙስሊም አካባቢ ላይ አንድ ሰው ታሞ ሐኪም ቤት ይሄዳል ሐኪም ቤት ሲሄድ ከጣቱ ጀምሮ እስከ ላይ ድረስ የተንጠለጠሉ የህርዝ አይነቶች ነበሩትና ሐኪሙ ለማየትና ደሙን ለመለካት ሲጨርቅህን ሰቅስቅ ይለዋል ሰቅሰቅ ሲያረግ ከውስጥ የነበረው ነገር ይጋለጣል ይሄና ፍታው ይለዋል አይ ይሄን ከፈታሁማ እሞታለሁ አለዋል ይሄን ከፈታሁኝ እሞታለሁ ገመድ ስለፈታ ትሞታለህ ሱብሃንአላህ ሽርክ ማለት ይሄ እኮ ዙል ኸላሳ የሚባል ጣዖት ነበረ በረሱል ሰለላሁ ዐለይሂ ወሰለም ዘመን ሱሐቦች ያፈረሱት ዙል ኸላሳ እንዳድስ ይታደሳል ቂያማ ሲቀርባሉ ረሱል ሰለላሁ ዐለይሂ ወሰለም لا تقوم الساعة حتى تضطرب آليات نساء دوس على ذي الخلصة ذو الخلصة የተባለው ጣዖት አጠገብ የደውስ ጎሳ ሴቶች ቂጦቻቸው ሳይፈጋፈጉ ቂያማ አትቆምም ማለት ነው ግፊት ከመፈጠሩ የተነሳ የጣዖቱ አምልኮ በመስፋፋቱ ይሄ ይከሰታል ብለው ነበር ይሄ በተጨባጭ ተከስቶ በመሊክ አብዱል አዚዝ ጊዜ ረህመቱላሂ ዐለይሂ ያንን አፍርሰዋል ከዛ በፊት በነበሩ ኡመራዎችም ሰበብ ፈርሷል ይሄ ደግሞ ያው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር መከሰቱን የሚያሳይ ነገር ነው ማለት ነው ይሄ የተከሰተውና መሊክ አብዱል አዚዝ ያስወገደው መቼ ነው 1344 ወይም 45 ዓመተ ሂጅራ ላይ ነው ቅርብ ጊዜ ማለት ነው 15ኛው የቂያማ ምልክት ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትና የተከሰተው ظهور نار عظيمة في الحجاز በሂጃዝ አካባቢ ትልቅ የሆነ እሳት ይፈጠራል አሉ በተለይ ደግሞ በመዲና አካባቢ روى البخاري ومسلم عن أبي هريرة رضي الله عنه عن النبي صلى الله عليه وسلم أنه قال لا تقوم الساعة حتى تخرج نار من أرض الحجاز تضيء أعناق الإبل ببصرى كحجاز مدر يمتوتا أسات بصرى بتبالا أجر يالو جملوچن አንገት የምታሳይ ሳትወጣ ቂያማ አትቆምም አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደተባለው ሁሉ ቡስራ ማለት በሻም ሀገር ወይም በሶሪያ ሀገር የሚገኝ ከተማ ነው ከመዲና እስከ ሶሪያ ድረስ ምናልባት ከወር በላይ የሚያስሄድ ርቀት ነው መዲና ላይ ይሄ ነገር ተከሰተ ብለው ዑለማዎች ዘግበዋል ከሂጅራ በ7ኛው ምዕተ ዓመት قال القرطبي رحمه الله قد خرجت نار بالحجاز بالمدينة حجاز كل المدينة كتما وسط إساتوا وقتها نبرا وكان بدؤها زلزلة عظيمة من نشوا تلك يهونا يمدر من قد نبر يتفتروا
في ليلة الأربعاء بروب إلت كعشاء بحالا كجماد الآخرة بجماد الآخرة وروست 654 ዓመተ ሂጅራ ላይ ተከሰተና ሮብ ቀን የወጣች እስከ ጁምዓ ረፋድ ድረስ ቀጠለች አሉ ሮብ ሐሙስ ጁምዓ ማለት ነው 3 ቀን በተከታታይ ከዛ በኋላ ታየች እቺ ሰዓት ፍላቷና ትኩሳቷ ወደ ላይ ሲፈናጠር እንደ ባህር ማዕበል ሲላተም ታይታለች በመዲና የነበሩ ሰዎች ብቻ ሳይሆኑ በሻም የነበሩ እንኳን በወር ርቀት የነበሩ ሰዎች አይተዋታል እንደውም አንዳንድ ጓደኞቼ እንዳወሩኝ ይላሉ ቁርጡቢ ያሉት አንደሉስ ስፔን ነው ስፔን ሆነው ነው የሰሙትን ዜና እየዘገቡ የነበሩት ማለት ነው በአካባቢው የነበሩ ሰዎች وقال لي بعض اصحابنا رايتها صاعده في الهواء من نحو 5 ايام ለአምስት ቀናት ያህል ንብልባሏ ወደ ሰማይ ሲወጣ አይቻለሁኝ ብሎ አንድ صاحبي ነግሮኛል رؤيت في مكة ومن جبال بصرى اسك مكة اسك بصرى ترارا درس كمكة مدينة 450 كيلومتر بلاي ነው 450 كيلومتر ድረስ ብርሃኗ የደረሰ እሳት ከመዲና ወጣ ተስተውላለች አሉ ይሄ ሙተዋቲር የሆነ ክስተት ነው وقال الامام ابو شامة رحمه الله وردت في اوائل شعبان سنة 54 بشعبان مجمريا አካባቢ 654 ዓመት ላይ كتب من المدينة المشرفة كمدينة أكبابي ملكتوش درسون فيها شرح أمر عظيم تلك نجر يميابرارنا يمياردونا تشوننا دبدابيوج حدث فيها تصديق ما في الصحيحين وبخارينا مسلم يتزقبوا حديث ونتنينتو يترقاقت كستت نبرا فذكر هذا الحديث كذا والله هنا بوكتن حديث أبو شامة تكسونا فأخبرني من أثق به أنه بلغه أنه كتب بتيماء على ضوئها الكتب تيماء مبال فلسطين أكبابي ينبرا كل الله بزاج برهان مصحفوች ሲጻፉ ነበረ እጅግ በጣም ግዙፍ የሆነ ክስተት ነው ይሄ قال النووي رحمه الله تواتر العلم بخروج هذه النار عند جميع أهل الشام ይቺ ሰዓት መታየቷ የሻም ሀገሮች ህዝብ ሁሉ ዘንድ በትክክል የታወቀና በሰፊው የተወራ ነገር ነው ብለዋል 16ኛው ደግሞ የኸምር መጠጥ መስፋፋት ነው የአስካሪ መጠጦች መስፋፋትና ስማቸው መቀየር ነው ኸምር በሰፊው ይጠጣል ግን ኸምር ተብሎ አይጠራም ሌላ ስም ይሰጠዋል ግን እሱ ኸምር ነው አሉ عن أبي مالك الأشعري رضي الله عنه أنه سمع رسول الله صلى الله عليه وسلم ليشربن ناس من أمتي الخمر يسمونها بغير اسمها كان أمتي هونو هزبوش خمر تطالو ودفت جن يالا سموا سمياوت الله تعالى رواه أبو داود وصححه الألباني وروى ابن ماجه عن أبي أمامة بل لا رواية مدقمون نزه أبو أمامة الباهلي كنبي صلى الله عليه وسلم باستلالفوت قال رسول الله صلى الله عليه وسلم لا تذهب الليالي والأيام حتى تشرب فيها طائفة من أمتي الخمر يسمونها بغير اسمها كان أمة يهونو بدنوش خمر يتطو يالا سموا سمم يوطو اللات سايمتو بفيت كاناتوچنا لليتوچ آيالفوم ይሄ ወደፊት መከሰቱ አይቀርም አሉ ነብዩ ሰለላሁ ዐለይሂ ወሰለም በርግጥም እንደተናገሩት ዛሬ ኸምር በጣም ተስፋፍቷል ድሮ ምናልባት በየቤቱ በየጓዳው በእንስራ በጋን ይሰራ የነበረው ኸምር ቀርቶ ዛሬ በትላልቅ ፋብሪካዎች ደረጃ ነው ኸምር እየተመረተ ያለው እጅግ በጣም ግዙፍ ፋብሪካዎች ሚሊዮኖችን በጀቶች የሚያንቀሳቅሱ ፋብሪካዎች ናቸው ኸምር እያመረቱ እያሰራጩ ያሉት መልኩ ስሙ ቋንቋው የተለያዩ ማምረቻ ዕቃዎቹ በጣም የተለያዩና በርካታ የሆኑ ነገሮች ናቸው ግን ይሄም ሆኖ ያለ ኸምር ብለው አይጠሯትም አስካሪ መጠጥ አይሏትም ምክንያቱም አስካሪ መጠጥ የሚለው ስያሜው ይጠላል ላለ ማለት ምን ይላሉ መንፈስ ማደሻ የሚያዝናና መጠጥ ይያሉ ጥሩ ስም ይሰጡታል المشروبات الروحيه ይሉታል ማለት ነው የደግሞ ሰውንም ለማሳሳት ታስቦ ነው መጥፎ ነገር አይደለም ጥሩ ነው ብሎ ለማሳየት ታስቦ
በሌላ በኩል ደግሞ መጥፎ ስሙን ጥሎ መጥፎ ስራውን ብቻ ለመስራትም ታስቦ ይመስላል እንደውም አንዳንዶቹ ኸምር መጠጣት እኮ እንዲህ ያክል የተወገዘ ነገር አይደለም ትንሽ መንፈስን ያድሳል ያዝናናልም አምሩን ጠቢዒ ኖርማል ነገር ነው ምን ይሄን ያህል ታጠብቃላችሁ አይነት ነገርን የሚሉ አሉ የተለያዩ አስካሪ ነገሮችም ደግሞ ኸምር የሚል ስም ሳይሰጣቸው ሰዎች የሚወስዷቸው በርካታዎች አሉ በምግብ መልክ ሊሆን ይችላል በመጠጥ መልክ ሊሆን ይችላል በመርፌ መልክ ሊሆን ይችላል እጽ ሊሆን ይችላል አደንዛዥ እጽ ያ ሁሉ ኸምር የሚለው ያካትተዋል الخمر ما خامر العقل አምሮን የሚበውዝ ነገር ስለሆነ ኸምር ማለት ነው አምሮን የሚጎዳ እስከሆነ ድረስ ያው ነው ይሄ ደግሞ አላህ حرام ያደረገውን ነገር ምንም አይደለም ለመዝናናት ነው መንፈስን ለማደስ ነው በሚል መልኩ መፍቀድ ኩፍር ነው حرامን حلال ማድረግ كفر ስለሆነ ማለት ነው روى الامام احمد رحمه الله عن عبادة بن الصامت رضي الله عنه قال قال رسول الله صلى الله عليه وسلم لا يستحلن طائفة من امتي الخمر كان امتي ሆኑ ቡድኖች ኸምርን حلال የሚያደርጉ ይመጣሉ እንደ حلال የሚጠቀሙት باسم يسمونها اياه አዲስ ስም እየሰጡ قال الألباني إسناده جيد رجاله كلهم ثقات وروى مسلم في صحيحه عن أنس بن مالك رضي الله عنه قال قال رسول الله صلى الله عليه وسلم من أشراط الساعة أن يرفع العلم ويثبت الجهل ويشرب الخمر ويظهر الزنا كقيامة ملكتوج علم من نسات جهل مسفن خمر بسفي ومتتاتنا زنا مسفافات ነው ብለው ተናግረዋል ስለዚህ 17ኛው ምልክት ደግሞ ከተፈጸሙትና እየተከሰቱ ካሉት የዝሙት መስፋፋት ነው ዝሙት መስፋፋቱ ምክንያቱና መንስኤው ሰዎች ከስነ ምግባር እነጻ የራቁ መሆናቸውና በአኽላቅ የታነጹ አለመሆናቸው ዲን ከውስጣቸው መመንመኑ ጀህል መስፋፋቱና ዕውቀት መጥፋቱ ነው ለዚና መስፋፋት ሰበብ የሚሆነው ዚና ምን ያህል አደገኛ እንደሆነ ባለማወቅና እንደ ተራ ነገር በመቁጠር በሰፊው ይፈጸማል روى الإمام أحمد والطبراني عن ميمونة رضي الله عنها زوج النبي صلى الله عليه وسلم قالت سمعت رسول الله صلى الله عليه وسلم يقول لا تزال أمتي بخير ما لم يفش فيهم ولد الزنا የኔ ኡመት ኸይር አይርቃቸውም የዝሙት ልጆች በውስጣቸው እስካል በዙ ድረስ فإذا فشى فيهم ولد الزنا የዝሙት ልጅ በመካከላቸው ሲሰራጭና ሲስፋፋ ሲበዛ فيوشك أن يعمهم الله بعقاب الله በቅጣቱ ሊያዳርሳቸው ቀረበ ማለት ነው قال المنذري إسناده حسن وحسنه الألباني والحافظ ابن حجر رحمهما الله هي حديث حسن نوبل وطال وروى الحاكم وقال صحيح الإسناد عن ابن عباس رضي الله عنهما عن النبي صلى الله عليه وسلم قال إذا ظهر الزنا والربا في قرية زمتنا ولد ويم أراطا باند كتما كتسفافا فقد أحلوا بأنفسهم عذاب الله يا الله انقطع بنفسوቻቸው ላይ በርግጥ አሳረፉ ማለት ነው يا الله انقطعت براساቸው ላይ አሳረፉ وفي لفظ للطبراني فقد أحلوا بأنفسهم كتاب الله صححه الألباني يقول እንግዲህ ዛሬ በጣም የዕለት ከዕለት ክስተት ሆኖ እየተስተዋለ ያለ ነገር ነው እንዳውም ዚና حرام ነው ብሎ መናገር እንደ ኋላ ቀርነት አድርገው የሚያስቡ ሰዎችም አሉ ምን ሆኖ حرام የሚሆነው በፍቃዳቸው የሚሰሩት ነገር ይሏል እነሱ አይደሉም ይሄን ነገር መፍቀድ ወይ መከልከል የሚችሉት ረብ العالمين የፈጠረው ጌታ ነው አላህ ከለከለ ሰዎች መከልከል ነበር የሚጠበቅባቸውና ግን አንከለከልም ብለው በወንጀል ውስጥ ተዘፍቀው ይስተዋላሉ ማለት ነው ወጣ ባለው የምዕራቡ ዓለም አካባቢማ ለዚና ሰፊ ቦታዎች ተዘጋጅተው የፈለገ ሰው በፈለገው መልኩ ዚና የሚሰራበት ሁኔታ ሁሉ ተፈጥሯል ዛሬ በዓለም አቀፍ ደረጃ ዚናን የሚያስተዋውቁ መጽሔቶች ጋዜጦች ሚዲያዎች ቻናሎች ሁሉ መፈጠራቸው እጅግ በጣም የሚገርም ነገር ነው ይሄንን ለማስተዋወቅ ገንዘቦቻቸውን መድበው ሰፊውን ህዝብ ገንዘብ እያግበሰበሱ ያሉ የዒርድ ነጋዴዎች የሰው ክብር በማጉደፍ ላይ የተሰማሩ ነጋዴዎችን በጣም በርካታዎች ናቸው ይሄ ደግሞ
ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር መፈጠሩን በግልጽ የሚያሳይ ነገር ነው ሁሉ ተከስቷል ማለት ነው ቁርጡቢ ረዲየላሁ ዐንሁ በስታቸው ዘመን ከዛሬ 600 ዓመት በፊት ማለት ነው وفي هذا الحديث علم من اعلام النبوة አሉ እዚህ ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ነብይነት መረጋገጫ አለበት እንዴት ቢባል ይከሰታል ብለው ነበር እነሆ ተከስቷል አሉ በስታቸው ዘመን ያው እንግዲህ አልፎ የሚከሰተውን ነው ዛሬ በአደባባይ እየተሰራ ያለውን እንደገና ሰዎች በድርጅት ደረጃ ተደራጅተው በመንግስትም ደረጃ ሳይቀር እንደ ግል መብት እያደረጉ የሚከራከሩለትን ፋሂሻ ቢያው ኑሮ ቁርጡቢ ምን ይሉ ነበር ሱብሃንአላህ ሌላው 18ኛው ዘፈን መብዛት ነው ሙዚቃ መብዛት የቂያማ ምልክት ነው ብለው نبي صلى الله عليه وسلم تناقروا نبر في صحيح البخاري من حديث عوف بن مالك من حديث أبي مالك أو أبي عامر الأشعري رضي الله عنه أنه سمع النبي صلى الله عليه وسلم يقول ليكونن في أمتي أقوام يستحلون الحر والحرير والخمر والمعازف بني أمة مجرشا كبابي يمفتروا سوى جالو زناني فقدالو حرن لوندوج حلال يادرقالو خمرن እንደ ሐላል አድርገው ይተቀማሉ ሙዚቃንም ዘፈንንም እንደ ሐላል አድርገው የሚተቀሙ ይመጣሉ وروى ابن ماجه عن أبي مالك رضي الله عنه قال رسول الله صلى الله عليه وسلم لا يشربن ناس من أمتي الخمر يسمونها بغير اسمها كني أمة وسط خمر ميطጡ ያለ ስሟ ስም የሚያወጡላት ይመጣሉ እነኛ ሰዎች خمرን ሲጠጡ በአናቶቻቸው ላይ ደግሞ ሙዚቃ ይዘፈንላቸዋል በጣም የሚገርም አገላለጽ ነው ከራስ በላይ ሙዚቃ እንዴት አርጎ ነበር የሚሆነው በዚያን ዘመን የዛን ዘመን ዘፋኞች ካሉ ፊት ለፊት ቀርበው መዝፈን እንጂ እንደዛሬው በቴፕ ተቀርጾ ወይም በሬዲዮ ወይም ግድግዳ ላይ በሚሰቀሉ ቲቪዎች አማካኝነት አይተላለፍም ነበር ዛሬ ግን የትኛውም ሻይ ቤት ምግብ ቤት መጠጥ ቤት መኪና አውሮፕላን የትኛው መጓጓዣ ውስጥ ሙዚቃ ከላይ ወደ ታች መንቆርቆሩ የተለመደ ሆኗል ልክ የዛሬውን ክስተት ነው ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት የሙዚቃ መሳሪያዎች ዛሬ በጣም እጅግ ዘመናዊና የረቀቁ ተብለው ተሰርተዋል የዘፋኝ ወንዶችና ሴቶች ድምጽ ከምንም በላይ ከፍ ብሎ ይሰማል አንዳንድ ሰዎች ሙዚቃ እየሰሙ እንጂ እንቅልፍ የማይወስዳቸው መኖራቸው ግልጽ ነው እንቅልፍ እንኳን አይወስዳቸውም ይሄን ካልሰሙ ማለት ነው አልፎ ተርፎ የሃይማኖት ተቋማት የሚባሉ እንኳን ሙዚቃቸው ጆሮዎችን ሲያደነቁር ይታያል እጅግ በጣም የሚያሳዝነው አንዳንድ መስጂዶች እንኳን ውስጥ መድህ በሚል ስም የነብዩ ውዳሴ በሚል ስም ከበሮዎች ይደሰቃሉ እስክስታዎች ይደለቃሉ እጅግ በጣም የሚያሳዝን ማለት ነው ይሄን ነው ነብዩ ሰለላሁ ዐለይሂ ወሰለም ወደፊት ይከሰታል ብለው ተናግረውት የነበረው ይሄ ሲከሰት ደግሞ መቅሰፍት ይከተላል ብለዋል سيكون في آخر الزمان خسف وقذف ومسخ آخر الزمان የሰዎች መለወጥ የመቅሰፍት መውረድና ከላይ የሚወርዱ መከራዎች ይመጣሉ አሉ ከላይ የሚወርዱትንም ይሄው ያያናቸው ነው ቦምቦች እየዘነቡ ነው ያሉት በአውሮፕላኖች አማካኝነት ሚሳኤሎች ከተሞችን ያወደሙ ነው ያሉት ይሄም እየተከሰተ ነው ያለው ከምድር የሚፈልቅ መከራም ይሄው እየፈለቀ ነው ያለው አማን አገር ነው ብሎ አንድ ሰፊ ወይም ብዙ ቁጥር ያለው ህዝብ ሲሄድ ከስር ቦምብ እየፈነዳ የሚጨፈጭፍበት ሁኔታ አለ መቶዎችን በአንድ ጊዜ ጸጥራጭ የሚያደርግበት ሁኔታ ተከስቷል ይሄ በዛን ነብዩ ሰለላሁ ዐለይሂ ወሰለም በተናገሩበት ዘመን እንኳን ሊከሰት ይታለምም አልነበረም በወቅቱ የነበሩ ሰዎችም አዳምጠው ለኛ ከማስተላለፍ ውጪ ትርጉሙ ይሄ ነው ብለው እንኳን አልተናገሩ ነበር እኛ ግን የዕለት ከዕለት እይታችን ሆኗል ማለት ነው اللهم لطفك ሌላው ظهور الفحش والتفحش መጥፎ ንግግሮች መስፋፋታቸው ነው ዝምድና መቁረጥ ጉርብትና ማክፋት يكستال له رسول صلى الله عليه وسلم عن عبد الله بن عمرو رضي الله عنهما أنه سمع رسول الله صلى الله عليه وسلم قال إن الله يبغض الفحش والتفحش الله مدفو نغرنا مدفو من ناغرن يطلال والذي نفس محمد بيده لا تقوم الساعة حتى يخون الأمين
ታማኝ የነበረው ሰው ታማኝ እንዳልሆነ ስሙ ሲጎድፍ ወዩእተመን الخائن ከዳተኛ አጭበርባሪው ደግሞ የሚታመንበት ጊዜ ሳይመጣ ቂያማ አትቆምም በዚያን ጊዜ መጥፎ ንግግሮች በጣም ይበዛሉ ዝምድና ይቆረጣል ጉርብትና ይከፋል አሉ ይሄም እየታየ ያለ ነገር ነው በጣም መጥፎ ንግግሮች በእያንዳንዱ ሰው አንደበት ይከሰታሉ ሰው ማማት ወንጀል መስራት እንደ ተራ ነገር ተደርጎ እየታየ ነው ያለው ይሄ ነው ማለት ነው ታማኝ የነበረው ስሙ ይጎድፋል ያሉት አላህን የሚፈሩ ለዲናቸው ተቆርቋሪ የሆኑ ሰዎች ዛሬ ስማቸውን በመጥፎ ነገር ብቻ ነው ሰዎች የሚያነሷቸው ኢላ መን ረሒመ ረቡከ አላህ Subhanahu Wa Ta'ala ያዘነለት ሰው ብቻ ነው ከዚህ የሚድነው ከዚያም አልፎ ተርፎ ነብዩ ሰለላሁ ዐለይሂ ወሰለም የማይረቡ ሰዎችና ስብዕናቸው የተበላሸ ሰዎች በህዝብ ጉዳይ መናገራቸው የቂያማ ምልክት ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም ከተናገሩት የምንደብቀው ምንም ነገር አይኖርም ኢንሻአላህና እኛው ከቂያማ ምልክቶች መካከል التشبه بالكفار ከካፊሮች ጋራ መመሳሰል ነው ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ በዘገቡት ሐዲስ ለተأخذن هذه الأمة ما أخذ الأمم شبرا بشبر وذراعا بذراع ይህች ኡማ የቀደምት ህዝቦችን ፈለግ የምትከተልበት ሁኔታ ይመጣል ስንዝር በስንዝር ክንድ በክንድ እነሱን እየተከተሉ ይሄዳሉ አሉ ሱሐቦች اليهود والنصارى አሏቸው ይሁድና ነሳራን ተመስላላችሁ ማለት ነው የተፈለገው ብለው ረሱሉን ሰለላሁ ዐለይሂ ወሰለም ማብራሪያ ሲጠይቋቸው قال فمن ታዳ ማን ልበላችሁ አሉ ዛሬ ይሄ በትክክል ተፈጽሟል ይሁዶችና ነሳራዎች የሚሰሩት ነገር ፋሽን ነው ዘመናዊነት ነው እድገት ነው ተብሎ ስለሚታሰብ በመጥፎው ነገር እንኳን ሳይቀር ሰዎች እየተከተሏቸው ነው እርቃናቸውን ሲሄዱ የኛ ሰው እርቃኑን ይሄዳል ልብሳቸውን ሲገትቱ አብሮ ይገትታል የተለያዩ ነገሮችን እነሱ በሰሩ ቁጥር ጭራ ተከታይ ሆኖ ሙስሊም ነኝ ባዩ የኩፋሮችን ፈለግ የሚከተልበት ሁኔታ ተፈጥሯል ማለት ነው 28ኛው ሞትን መመኘት መከራ ሲበዛ ስቃይ ሲበዛ ሰዎች ሞት የሚመኙበት ጊዜ ይፈጠራል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ ሙስሊም እንደሁም ኢማም አህመድ ከአቡ ሁረይራ በዘገቡት لا تقوم الساعة حتى يمر الرجل بقبر الرجل فيقول يا ليتني كنت مكانك عند سو بموت سو مقابر አጠገብ ሲያልፍ ምን ነው እኔ እንዳንተ አንተ ቦታ ሆኜ በሆን ኖሮ ዛሬ በህይወት ከምኖር መሞትን እመርጣለሁ ይላል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረው ነበር አንዳንድ አካባቢዎች በጣም አስቸጋሪ የሆነ ጦርነትና ፍጅት በሚኖርበት አካባቢ ሰላም በሌለበት ከላይ እሳት እየዘነበ ከታች እሳት እየፈለቀ ባለበት ሁኔታ ሰዎች ሞትን ነው እየተመኙ ያሉት ዛሬ ማለት ነው አለመኖር ይሻለን ነበር ይሄን ሳናይ አልቀም ቢሆን ኖሮ ቀደም ሲል የሞቱ ሰዎች ምንኛ እድለኞች ናቸው የሚሉበት ሁኔታ ተፈጥሯል ከዚህ በባሰ መልኩ ደግሞ ወደፊት ሊፈጠር ይችላል ይሆናል ገይብን አላህ ነው የሚያውቀው መቼም ከአላህ ኸይሩን ነው የምንለምነው 28ኛ ደግሞ 29ኛ ማለቴ ነው ኢዕጃቡ ኩል ذي رأي برأيه ባለ ሐሳብ የሆነ ሁሉ በሐሳቡ መደነቁ ነው ሁሉም ሰው የራሱን ሐሳብ ከዚህ የተሻለ ምንም የለም ብሎ የሚያስብበት ጊዜ ይመጣል ዛሬ ይሄ አለ ማለት ይቻላል hatta በዲን ጉዳይ እንኳን አንድ አመለካከት ከያዘ በኋላ አይደለም ቁርአኑ ካንተ ጋር ይخالፋል ሐዲሱ ደግሞ እንዲህ ነው የሚለው ብትለውም እንኳን የፈለገ ይሁን እንጂ እኔ እቺን ይዤ ነው የምቀጥለው إذا رأيت شحا مطاعا وهوى متبعا ودنيا مؤثرة وإعجاب كل ذي رأي برأيه فعليك بخاصة نفسك له إمام الترمذي كأبو ثعلبة الخشني بزقبت حديث مالنا ለሰዎች እንደ ባለ ስልጣን ሆኖ የሚያዝ ስስት ስግብግብነት ሲሾምባቸው ዱንያን ከምንም አብልጠው ሲወዷት እያንዳንዱ ሰው ሐሳቡን ከሌላ ሰው ሐሳብ ይበልጣል ብሎ በራሱ ሲደነቅ የዚያን ጊዜ ራስህን ለማዳን ሞክር ይላሉ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ከዚህም ሌላ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ቂያማ የምትቆመው ሸረኛ ሰዎች ብቻ ምድር ላይ ሲሮኑ ነው ብለው ተናግረው ነበር ዛሬ ኸይረኛ ሙሉ ለሙሉ ጠፍቷል ማለት ባንችልም ሸረኛው እየበዛ ነው ያለውና ወደዛው ያመራ ይመስላል لا تقوم الساعة إلا على شرار الناس أخرجه
الإمام مسلم والأحمد በጣም ከሰዎች መካከል ሸረኛ በተባሉ ሰዎች ላይ እንጂ ቂያማ አትቆምም እንደውም በሌላ ሐዲስ ደግሞ لا تقوم الساعة وفي الأرض من يقول الله الله لا تقوم الساعة حتى لا يقال الله الله ሙስሊም የዘገቡት ነው አላህ ተብሎ ስሙ የማይጠራበት ጊዜ ሳይፈጠር በፊት ቂያማ አትቆምም ሙእሚኖችን አላህ መጀመሪያ አንድ ባንድ ይለቅማቸውና ሽራሩል ኸልቅ ብቻ ይቀራሉ ማለት ነው የዛን ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው አልቃቢዱ ፊሂ ዐለ አልጀምሪ ፊትናውና ኢዕጃቡ ሲመጣ አልቃቢዱ ፊሂ ዐለ الدين ከልቃቢዱ ዐለ አልጀምሪ ዲኑን የያዘ ሰው የእሳት ፍም እንደጨበጠ ነው አሉ በጣም ፈተና ከመብዛቱና ከዲን የሚያርቁ ነገሮች ከመብዛታቸው የተነሳ የእሳት ፍም በእጁ የመጨበጥ ያህል ነው ምን ያህል እንግዲህ እሳት መጨበጥ እንደሚቻል መገመት አያዳግትም እየተጎሳቆለ እየተሰቃየና መከራ ያየ ነው ዲን የሚይዘው አኺር ዘመን ሰው ብለዋል ማለት ነው ሌላው በሚገርም መልኩ ተፈጽሞ የምናየው ዘዋሉል ጂባሊ عن اماكنها ተራራዎች ከቦታዎቻቸው ይወገዳሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ዛሬ በተለያዩ ዓለም አቅጣጫዎች ሰዎች አንዳንድ ግንባታዎችን ሲፈልጉ ትላልቅ ግንባታዎችን መንገዶች ሊሆኑ ይችላሉ ከተሞችም ራሳቸው ግዙፍ ተራራዎች ተደልድለው ተደቆሰው ከሌላው መሬት ጋራ እንዲስተካከሉ ይደረግና እዚያ ላይ ቤቶችና ግንቦች ሲሰሩ ይስተዋላሉ ማለት ነው ሌላው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ኢልቲማሱል ዒልሚ عند الأصاغر ትናንሽ የሆኑ ሰዎች ዘንድ ዕውቀት ፍለጋ መሄድ ይኖራል አሉ አኺር ዘማን ላይ لا تقوم الساعة حتى يلتمس العلم عند الأصاغر ትናንሽ ሰዎች ዘንድ ዕውቀት ሲፈለግ ነው ምን ማለት ነው ሱፊያን ኢብኑ ዑየይና እንዳሉት الأصاغر أهل البدع የቢድዓ ሰዎች ማለት ነው ራሳቸው መታረም ሲገባቸው ያን ቢድዓቸውን ከዲን ዕውቀት ጋር ያቀላቀሉ የሚያሰራጩበት ወቅት ይፈጠራል ማለት ነው ብለው ፈስረዋል ሐዲሱ ግን ከዚህም በላይ ይቀበላል ሙስሊሙ ከኩፋሩ ዕውቀት የሚፈልግበት ሁኔታ መፈጠር ማለት ነው ምክንያቱም በአሁኑ ወቅት ይሄ በሰፊው ተፈጥሯል ሙስሊሞች በዕውቀት ጉዳይ በዓለማዊ ዕውቀት በተለይ በጣም ወደ ኋላ ስለቀሩ ያንን ድክመታቸውንና ያንን ክፍተታቸውን ለመሸፈን ሲሉ የግድ ከኩፋሮች ሄደው መማር አማራጭ የሌለው ነገር ስለሆነ ወደ ተለያየ ካፊር ሀገሮች እየተጓዙ ዕውቀትን ይቀስማሉ ይሄም የቂያማ ምልክት ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ከተናገሩት መሐከል ነው ሌላው ደግሞ የዓለም ኩፋሮች በሙስሊሙ ላይ ይሰባሰባሉ يوشك أن تتداعى عليكم الأمم كما تتداعى الأكلة على قصعتها ህዝቦች በእናንተ ላይ የሚጠራሩበት ጊዜ ቅርብ ነው ተመጋቢዎች በማዳቸው ዙሪያ እንደሚሰባሰቡት በማድ ዙሪያ የተሰባሰቡ ተመጋቢዎች እያንዳንዳቸው ያን ማድ መቁረስና ማጥቃት እንጂ ማትረፍን አያስቡም ስለዚህ እነዚህ አንድ ህብረ ብሔር ፈጥረው አዕዳኡ አላህ ኩፋሮች በሙስሊሞች ላይ ተሰባስበው የሚቀራመጡበት ጊዜ ይፈጠራል አሉ ዛሬ ይሄ ተፈጥሯል ማለት እንችላለን በዓለም አቅጣጫ ያሉ ኩፋሮች በተለያየ ስም የሙስሊሙን አካባቢ እየወረሩና የሙስሊሙን ሀገር ምርት እየወሰዱ በተለይ ዲን ያለውን ሰው ደግሞ በጣም ስቃይ ውስጥ ያስገቡት ነው የሚገኙትና ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸው ትንቢቶች አብዛኛዎቹ ተፈጽመዋል ማለት እንችላለን ቂያማ ምልክት عدم تحري الرزق الحلال حلال የሆኑ ሪዝቆችን አለመፈለግና حلال ለመሆኑ አለመጨነቅ ነው አኺረት ዘማን ሰዎች ገንዘብ ከማግኘት ባሻገር ገንዘቡ ከምን መጣ ብለው ያስቡ በአራጣ ይሁን በስርቆት ይሁን በዘረፋ ይሁን በጉቦ ይሁን በማጭበርበር ይሁን ብቻ ገንዘብ ይገኝ ነው ሁሉም ያለበት ሁኔታ ይሄ ነው አላህ ያዘነላቸው ጥቂት ሰዎች ብቻ ሲቀሩ ይሄ ሁኔታ መከሰቱ የቂያማ ምልክት ነው አሉ ይሄ የሚከሰተው ደግሞ ዕውቀት ሲጠፋ ጀህል ሲስፋፋ አላህን መፍራት ሲመነምን ነው روى البخاري في صحيحه من حديث أبي هريرة رضي الله عنه عن النبي صلى الله عليه وسلم قال ليأتين على الناس زمان لا يبالي المرء بما أخذ المال أمن حلال أم من حرام بسوچ لاي عند زمن يمتعل عند سو
ገንዘብን ከምን እንደያዘ የማይጨነቅበት ከምን እንዳገኘው ሐላል ይሁን ሐራም ይሁን ጉዳዩ የማይሆንበት ጊዜ ይመጣል አሉ። በቃ ሰዎች ገንዘብ ከማግኘት ውጪ ገንዘቡ ከየት ነው መገኘት ያለበት እንደምን የተገኘው የሚለውን የማይጨነቁበት ማለት ነው። አላህ Subhanahu Wa Ta'ala በገንዘብ ጉዳይ ሁለት ጥያቄ ነው የሚጠይቀው ለእያንዳንዱ ሰው። በሌላ ሐዲስ እንደመጣው ሚን አይነ እክተሰበሁ ከየት እንዳመጣው ይጠየቃል። ነግዶ ነው? አርሶ ነው? በላቡ የደሞዝ ስራ ሰርቶ ነው? ከአባቱ ወርሶ ነው? ከምን አመጣው ይጠየቃል። አይቀርም ይሄ። ሁለተኛ ደግሞ እምን ላይ አዋለው? ራሱን ረዳበት፣ ቤተሰቡን ረዳበት፣ ዘመዱን ረዳበት ወይስ ለሀገር የሚጠቅም ነገር ለኡማ የሚጠቅም ነገር ሰራ ወይስ ጠጣበት፣ ባለገበት ምን አደረገው? ومن اين اكتسبه وفيما انفقه ይጠየቃል። ሰዎች ግን ዛሬ ይሄንን እያሰቡ አይደለም ያሉት። በቃ በየትም መልኩ ይገኝ የትም ፍጪው ዱቄቱን አንጨው አይነት ፍልስፍና ሁሉም ሰው ተከትሎት ይገኛል። ይሄም ነብዩ ሰለላሁ ዐለይሂ ወሰለም የተነበዩት ነገር ነው። ሌላው ደግሞ በሚገርም መልኩ እየተከሰተ የምናየው የውሸት መስፋፋትና መንሰራፋት ነው። ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ምልክት ብለው ከተናገሯቸው መካከል ወየፍሹ ወልከذب ብለዋል። ውሸት መስፋፋቱ ነው ብለዋል። ቡኻሪ የዘገቡት ሐዲስ ነው። ዛሬ ውሸት በግለሰብ ደረጃ ይዋሻል፣ በድርጅት ደረጃ ይዋሻል። ታላላቅ ተቋሞችና የሚዲያ ተቋማት በመዋሸት ዓለምን ለማታለል ምንም ወደ ኋላ ያሉበት ሁኔታ የለም። ቴሌቪዥን ይዋሻል፣ አይዋሽም አትበል። ዛሬ ሰው ህዝቡ ሞኝ ነው። በቴሌቪዥን ተነገረ ከተባለ ቁርአን ወረደ የተባለ አይነት ነገር አድርጎ የሚያስባለ። ሬዲዮ ይዋሻል፣ ጋዜጦች ይዋሻሉ፣ የኢንተርኔት ድህረ ገጾችም ይዋሻሉ። በዚያ ውሸታቸው ላይ ደግሞ ሰዎች አቋማቸውና አመለካከታቸውን እንዲመሰርቱ የቀረጻ ስራ ይሰራሉ። የሰውን ጭንቅላት ማጠብ ማለት ነው። እነሱ የሚሉት ብቻ እውነት እንደሆነና እነሱ ታማኝ እንደሆኑ ገለልተኛ ነው ነገሮችን የሚያጣሩ እንደሆኑ አድርገው ሰዎችን በማሳመን ውሸታቸውን ያስፋፋሉ። የተራ ግለሰብ ውሸት ብቻ ሳይሆን አንድ ውሸት ዋሽቶ በመቶ በሚቆጠር ኮፒ የሚታተሙ ጋዜጦች ላይ ያወጣቸዋል ወይም 100 ሺዎች የሚያዳምጧቸው ሚዲያዎች ላይ ይሰራጫሉ። እውነት መስለው ይታያሉ ማለት ነው። ይሄ ተከሰተ ያለ ውሸት ይስፋፋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በተጨባጭም ተስፋፍቷል። ሱቆች ይቀራረባሉ አሉ። ሌላው ደግሞ ሱቆች ይቀራረባሉ ማለት ንግድ በጣም ይስፋፋል ማለት ነው። ይሄም ዛሬ በግልጽ እየተከሰተ ያለ ነው። እጅግ በጣም ሩቅ የሚባሉና በአመትና በሁለት አመት ሊደረሰባቸው የሚችሉ አካባቢዎች በመርከብ በአውሮፕላን በተለያየ መንገድ ሸቀጦቻቸው ወደ ሌላው ሀገር እየደረሱ ፈጣን የሆነ ቅብብሎሽ እየተደረገ ነው ያለው። ይሄም ከተፈጸሙ ትንቢቶች መካከል ነው ማለት እንችላለን ማለት ነው። ሌላው የቂያማ ምልክት መስጂድን ይመለከታል። መስጂዶችን በማሸብረቅና ግንባቸውን በማጓን ማቴሪያላቸውን ውድ በማድረግ ሰዎች የሚወዳደሩበት ጊዜ ይመጣል። ግን ውስጣቸው ከዒባዳ የተራቆቱ ይሆናሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። روى الإمام أحمد وأبو داود وابن ماجه وابن حبان عن أنس بن مالك رضي الله عنه أن النبي صلى الله عليه وسلم قال لا تقوم الساعة حتى يتباهى الناس في المساجد ሰዎች በመስጂዶች የግንባታ ጥራት ሳይወዳደሩና አንዱ ካንዱ እኔ በልጥ ሳይሉ ቂያማ አትቆምም አሉ። أخرجه من ذكرنا وصححه الألباني. قال ابن عباس لتزخرفنها كما زخرفت اليهود والنصارى አይሁዳዎችና ነሳራዎች ቤተ አምልኳቸውን እንዳሸበረቁት ሁሉ እናንተ ሙስሊሞችም ሳታደርጉት አትቀሩም፣ ይሄ ይፈጸማል ብሎ አብዱላህ ኢብኑ አባስ ተናገሩ። وقال البغوي قال أنس يتباهون بها ولا يعمرونها በግንባታዋ ይወዳደራሉ ግን በዒባዳ አያሳምሯትም፣ ጥቂት ዒባዳ እንጂ አይደረግባትም አሉ። ይቺ ነብያዊ ትንቢትም ዛሬ ተፈጽማለች። በብዙ የሙስሊም ዓለም እጅግ በርካታ የሆኑ የምህንድስና ባለሙያዎች የተረባረቡበት
ብዙ ገንዘብ በሚሊዮኖች የሚቆጠሩ ገንዘቦች የወጡባቸው መስጂዶች ይሰራሉ። መስጂዱን የሚሰሩ ሰዎች ትልቅ ነገር እንደሰሩ ራሳቸውን በመቁጠር ሲፎክሩ ይስተዋላሉ። የኛ መስጊድ በእንዲህ አይነት ማቴሪያል ይሄን ያክል ፈጅቶ ነው የተሰራው፣ ሚናራው ይሄን ያክል ቁመት አለው፣ ድምፁ ደግሞ ማጉሊያው ይሄን ያክል ርቀት ይደርሳል። በዚህ ይወዳደራሉ። ውስጡ ስንት ሰው ይሰግዳል? አንድ ሰፍ ሁለት ሰፍ የማይሞላ ነው። ከሰላት ውጪ ምን ያህል ዒልም ይካሄድበታል? እንደ ሰለፎች መስጂድ የለም ዒልሙ። እንደውም መስጂዶች ውስጥ ዒልም መስጠት በጣም እየተመናመነን ያለው ማለት ይቻላል። አንዳንድ ሀገሮች መስጂዶች ከተሰገዱ በኋላ ወዲያው ቶሎ ብለው ይዘጓቸዋል። ለምን? ሰዎች ከተገናኙና ከተማማሩ በራሳቸው ፖለቲካ ላይ አደጋ ይመጣል ብለውም ስለሚያስቡ ነው። ይሄ ተጨባጭ ነገር ነው። ዛሬ ከዚህ አልፎ ተርፎ መስጂዶች ውስጥ የቁርአን አያዎችን በግድግዳዎች ላይ በመጣፍና በተለያዩ ዲኮሬሽኖች በማስዋብ ሌላ የሆኑ ውበቶች በመስጂድ ላይ ይታያሉ። የገባው ሰው መስጂድ ገብቶ ዒባዳ ያደረገ አኺራን በማስታወስና ቀብርን በማሰብ ፋንታ የግድግዳውን ዲኮሬሽን ሲያነብ ቆይቶ ነው የሚወጣው። صدق رسول الله صلى الله عليه وسلم يا الله ነብይ እውነት ተናግረዋል። አንድ መስጂድ ላይ የሚወጣ ገንዘብ ለ10 ለ20 ለ30 መስጂድ ቢከፋፈልም መስራት ይችላል። ብክነት እየተፈጠረ ይገኛል። አንድ ሀገር ውስጥ የሚሰራ ብሎ የነገረኝ አንድ ወንድሜ በዓለም አንደኛ መስጂድ ተብሎ በጣም ብዙ ሚሊዮኖች እየወጡበት እየተገነባ ነው አለኝ። አክበር መስጂድ ፊል ዓለም ተብሎ እዚያው ሀገር ውስጥ ግን ዑለማዎች የማስተማር እድላቸው የመነመነ፣ የዲን ትምህርት ፕሮግራሞች ያነሱ ሆኖ ይስተዋላል። እንዳው ለዝና ብቻ መሪዎቹ ግንባታውን ያሳምራሉ፣ ቀለሞቻቸው የተለየ ይሆናል፣ በርካታ ባለሙያዎች ይሳተፉባቸዋል፣ ብዙ ገንዘቦች ይወጣባቸዋል። በዛ ፋንታ ግን በረሃብ የሚንገላቱ በጦርነት የሚቆሉ በርካታ ደሃዎችና ምስኪኖች አሉ። ያን ገንዘብ በከፊል ለዛ ቢያደርጉት ኖሮ ምን ያህል ተጠቃሚ መሆን ይቻል ነበር። ሌላው የዒባዳ መክበድ ነው አሉ። ዒባዳ እንደ ሸክም ለሰዎች ይከብዳል፣ ቂለቱ ጣዓት ነው። ሌላኛው ደግሞ በገንዘብ ላይ ስስት ይበዛል። ዩልቀ ሹህ አሉ፣ ሰው በጣም ይስገበገባል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረው ነበር። ይሄ ቡኻሪና ሙስሊም من حديث أبي هريرة يزقبوت ነው قال رسول الله صلى الله عليه وسلم يتقارب الزمان وينقص العمل ويلقى الشح زمن ያጥራል፣ እድሜ በረካ ያጣል። ቀደም እንዳልኩት ስራ ይመነምናል ማለት የኸይር ስራ፣ ስግብግብነት ደግሞ ይሰፋል። ዛሬ ሰዎች እያስተማሩ ያሉት እንኳን ይሄንን ነው። ስለ ቁጠባ ብቻ ያስተምራሉ። ኢኮኖሚ በቁጠባ ካልኖርን በስተቀር የዛሬውን ኑሮ መቋቋም አይቻልም። ይሄን ሰበካ የትም ታገኘዋለህ። ስለ ሰደቃ የሚያስተምር ግን በጣም ጥቂት ነው። የሚያስተምሩትም ሆነ የሚማሩት ደግሞ ሰደቃን በተግባር መዋላቸው ይበልጡን ከዛ ያነሰ ነው። የሚሰብክ ሊኖር ይችላል፣ የሚተገበር ግን በጣም ጥቂት ነው። ይሄ ግልጽ የሆነ የተፈጸመ ነብያዊ ትንቢት ነው ማለት ነው። ሌላው ያለ ዓላማ ያለ ምክንያት መገዳደል ይበዛል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። عن أبي هريرة رضي الله عنه قال النبي صلى الله عليه وسلم والذي نفسي بيده ليأتين على الناس زمان لا يدري القاتل في أي شيء قتل ولا يدري المقتول على أي شيء قتل بسوچ لاي عند زمن ይመጣል ገዳይ በምን ምክንያት እንደገደለ የማያውቅበት፣ ሟችም በምን ምክንያት እንደተገደለ የማያውቅበት ጊዜ ይመጣል። ዝም ብሎ ሰዎች ዛሬ ፓርቲዎች እየመሰረቱ ሁሉም አንድ አይነት ነገር ይላሉ። ፍትህ ለማምጣት ምን ለማምጣት የሚሰበከው ሰበካ ተመሳሳይ ነው። በመሬት ላይ ደግሞ ሲሰራ የምታየው ከዚያ ውጪ ነው። በዚያ ሰበብ ሰዎች ለሁለት ለሶስት ለአራት ቡድን እየተከፋፈሉ በየትኛውም የዓለም አቅጣጫ በጦርነት እየተጠዛጠዙ የመሳሪያ አምራቾችን ሸቀጥ በሰው ነፍስ ላይ እያስወደዱና እያሻሻጡ የሚገኙበት ወቅት ላይ ደርሰናል ማለት ነው። ሰው ለስብዕናው፣ ለተቅዋው፣ ለእውቀቱ፣ ለአማኝነቱና ለቁም ነገሩ መከበር ሲገባው ያቀርቶ ለሸሩ ፍርሃት ብቻ የሚከበርበት ጊዜ ይመጣል። ሸረኛ ይከበራል ለምን ጉዳት ያመጣል ተብሎ የሚታሰብበት ሁኔታ ስላለ ማለት።
ፖሊስ ይበዛል አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደ ዛሬው ዘመን ጥበቃ የበዛበት ጊዜ የለም ለምን ሲባል ሰው በጥፋት ላይ በጣም ተሰማርቷል ብዙ ጠባቂዎች ካልተመደቡለትና ካልተከረኮመ ከጥፋት የማይመለስበት ሁኔታ ስላለ ማለት ነው ፈሳድ ስለበዛ ሶላት ደግሞ አሰጋጆች ለድምጽ ብቻ የሚመረጡበት ጊዜ ይመጣሉ ዑለማዎች ዋጅብና ሱናን ሐራምን ሙንከርን ለይተው አበጣጥረው የሚያውቁ ሰዎች እያሉ ያቀርቶ ድምጽ ያለው አሰጋጅ ብቻ የሚፈልግበት ዘመን ይመጣል አሉ ዛሬ ድምጽ ምን ያህል ዋጋ እንዳወጣ እንግዲህ ግልጽ ነገር ነው ይሄ ሰው ዓሊም ነው አላህን ይፈራል ተቅይ ነው እሱ ይምራን በማለት ፋንታ አቀራሩ እንዴት ነው ይላል እንደውም አንዳንዱ ድምጹ ቆንጆ የሆነ ኢማም ፍለጋ በተለይ በረመዳንና በተራዊህ የምናየው ነገር ነው ከስንት ወደ ስንት አገር እየሮጠ ይሄዳል በአካባቢው ያለ መስጂድ እየተራቆተ የሱ አላማ በቃ ዜማውና የድምጹ ማማር ብቻ ስለሚሆን ማለት ነው ጉቦ በጣም ይበዛል አሉ ነብዩ ሰለላሁ ዐለይሂ ወሰለም ደም እንደ ቀላል ነገር ይቆጠራል እነኚህን ትንቢቶች ያካተተው ሐዲስ እንደሚከተለው ይቀርባል روى الإمام أحمد والطبراني عن عابس الغفاري رضي الله عنه قال قال رسول الله صلى الله عليه وسلم بادروا بالأعمال خصالا ستا سدس نقروج سايكستو بفيت كم نقر بمسرات تتعدفوا إمرة السفحاء جلاجلوج مري يمهنوا بتجزي وكثرة الشرط بوليس مبزاتو وقطيعة الرحم زمدنا مبتعتسو وبيع الحكم سلطان مشطوا ማለት በጉቦ ሰዎች መስራታቸው ማለት ነው ወይም ደግሞ ዘመዳቸውን ኃላፊነት ቦታ ላይ ያለ ብቃት ማስቀመጥ ማለት ነው واستخفافا بالدم ደምን ደግሞ የሰው ደም ማፍሰስን እንደ ቀላል ነገር መቁጠር ሰው ሲገሉ ፍየል ያረዱ ወይም ዶሮ ያረዱ ያክል የሚቀላቸው ይመጣሉ ونشوا يتخذون القرآن مزامير قرآንን መዝሙር አድርገው ዜማ አድርገው የሚይዙ ትውልዶች መምጣታቸው يقدمون الرجل ليس بأفقههم አንድን ሰው ኢማም አድርገው ያስቀድሙታል በእውቀት የተሻለ ሆኖ ሳይሆን ولا أعلمهم በፍቅህም በእውቀትም የተሻለ ሆኖ ሳይሆን ما يقدمونه إلا ليغنيهم እንዲያንጎራጉርላቸው ወይም እንዲዘፍንላቸው ብቻ ያስቀድሙታል ቁርአን ለዜማው ብቻ የሚፈልግበት ዛሬ እንግዲህ ጥሩ ጣዕመ ዜማ ያላቸው ሰዎች ተፈልገው ኢማምነትም ሆነ ለተለያዩ ስራዎች ቅድሚያ እንዲሰጣቸው ይደረጋል ዒልም ያላቸውና ከነሱ የተሻሉ ሰዎች ደግሞ ወደ ጎን ይደረጋሉ በርግጥ ቁርአንን በጥሩ ዜማ ማንበብ ሱና ነው ተፈላጊ ነገር ነው ማለት ነው ከተቻለ አስፈላጊ ነው ነብዩ ሰለላሁ ዐለይሂ ወሰለም ያበረታቱትና ይወዱት የነበረ ነገር ነው ሆኖም ግን እንደ መስፈርት ተደርጎ ዕውቀትን ጥቶ ዜማን መምረጥ የአኺረት ዘማን ምልክት መሆኑን ተንብየዋል ይሄም እየተከሰተ ያለ ነገር ነው ሌላው ደግሞ በሚገርም መልኩ የተፈጸመው ትንቢት ፉሹውል ቀለም ብዕር መስፋፋቱ ነው አሉ ጽሁፍ ይበዛል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተንብየዋል روى الإمام أحمد رحمه الله عن طارق بن شهاب عن عبد الله رضي الله عنه قال عن النبي صلى الله عليه وسلم قال إن بين يدي الساعة تسليم الخاصة بقيامة في تلفيت ميكسوت نغروج مكاكل በሚያውቁት ሰው ላይ ብቻ ሰላምታ ማቅረብ وفشو التجارة የንግድ መስፋፋት حتى تعين المرأة زوجها على التجارة ሴት ባሏን በንግድ ላይ እስከምታግዝ ድረስ ድሮ የረጅም ጉዞ መንገድ ለመሄድ ሴቶች ስለማይሳካላቸው ወንዶች ብቻ ነበሩ የሚሄዱት ዛሬ ግን መጓጓዣዎቹ በጣም ስለቀለሉ እጅግ በጣም ሩቅ የሆኑ ሀገሮችም ድረስ ይሄዱ ሸቀጦችን ያመጡ ይሳተፋሉ የቂያማ ምልክት ነው አሉ وقطع الارحام ዝምድና መቁረጥ وشهادة الزور የውሸት ምስክር መብዛት وكتمان شهادة الحق የእውነት ምስክርነትን መደበቅና وظهور القلم ብዕር ወይም ጽሁፍ በጣም ጎልቶ መታየት ነው ይሄን በተጨባጭ ተገኝቷል ብዕር መስፋፋት ማለት የሚጻፉ ነገሮች መብዛት ማለት ነው ወይም መጻፊያ መሳሪያዎችም በዝተዋል ሁለቱም ያለ ነገር ነው የሚጻፉ ነገሮችን ከፈለግን በቀን የሚወጡ ጋዜጦች መጽሔቶች በሰፊው ይታተማሉ በወር የሚወጡ በአመት የሚወጡ በብዙ ሺህ ኮፒዎች በመቶዎች ሺዎች የሚቆጠሩ ኮፒዎች የሚታተሙ ትላልቅ መጽሔቶች ዓለማችንን
እያጥለቀለቁ ይገኛሉ እንደገና ደግሞ ከዚህ ጎን ለጎን ደግሞ በርካታ የሆኑ ድርሰቶችና ጽሁፎች እየተጻፉ ነው ያሉት የህትመት መሳሪያውም ነብዩ ሰለላሁ ዐለይሂ ወሰለም በነበሩበትና በተናገሩበት ዘመን እንኳን ሊከሰትና ሊታሰብ የማይችል የነበረ ዛሬ በጣም እየተስፋፋ ያለ ነገር አለ ኮምፒውተር ደግሞ የጽሁፍ መስፋፋትን ጉዳይ ላይ ያደረገ ያለው አስተዋጽኦ እጅግ በጣም የጎላ ነው እነኚህ ሁሉ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ቃል የገለጿቸው ናቸው ፍሹል ቀለም ጽሁፍ መብዛት ብለው ተናግረዋል ማለት መጓጓዣዎች በተለይ የዘመኑን መኪና ነብዩ ሰለላሁ ዐለይሂ ወሰለም በባህሪው በصفቱ ገልጸውታል የሚገርም አገላለጽ ነው عن عبد الله بن عمرو رضي الله عنه قال سمعت رسول الله صلى الله عليه وسلم يقول سيكون في آخر أمتي رجال يركبون السروج የኔ ኡመት መጨረሻ አካባቢ የሚመጡ ወንዶች አሉ የተደለደለ ነገር የሚጋልቡ ድልድል ያለ ምቹ የሆነን ينزلون على أبواب المساجد በመስጂዶች በር ላይ የሚቆሙ አሉ ኒሳኡሁም ካሲያቱን ዓሪያት ሴቶቻቸው ግን የለበሱ እርቃኖች ናቸው على رؤوسهم كأسنمة البخت العجاف ራሶቻቸው ላይ የከሱ ግመሎችን የመሰሉ ነገሮች አሉ አሉ የዛሬውን የፀጉር አተኳኮስ ሲገልጹ ማለት ነውና በመንገድ በመስጂድ በር ላይ የሚቆሙ የተደለደሉ መጓጓዣዎች ግመል ሊሆን አይችልም ፈረስም ሊሆን አይችልም መኪና ነው ብዙ ሰዎችን የያዙ መቀመጫዎቻቸው በጣም ምቹ የሆኑ በመስጂዶች በር ላይ የሚቆሙ መጓጓዣዎች ይመጣሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል አኺረ ዘማን በተለይ ደግሞ ጁምዓ የሚሰባሰቡ ብለውም የተናገሩበት ሌላ ሐዲስ አለ ደግሞ የሚገርመው ይሄ ነው ጁምዓ ሌላ ቀን በማይሞላ መልኩ መስጂዱ ይሞላል ወይ በየቤቱ እየሰገደ ነው ሰላተል ጀማዓ አይመጣም ወይ በሳምንት አንድ ጊዜ ብቻ ነው የሚሰግደው እንደውም ሙስሊም በዘገቡት በሌላ ሐዲስ ደግሞ ولا تتركن القلاص فلا يسعى عليها ግመሎች ይተዋሉ ሰዎች አይጓጓዙባቸው ማለት ዛሬ ግመሎች ምናልባት ለወተታቸውና ለስጋቸው ካልሆነ በስተቀር ለመጓጓዣ ማገልገላቸው በበርካታ አገሮች አቁሟል በተለይ ግመሎች ያገለግሉ የነበሩት በአረብ አገሮች ነው እዛ በረሃው አካባቢ አረቦች ዛሬ ትንሽ በሀብቱም ከሌላው ሻል ያሉ ስለሆኑ በግመል መጓጓዙ የቀረ ነገር ነው ማለት እንችላለን ያንን ነብዩ ሰለላሁ ዐለይሂ ወሰለም ተናግረው ነበር በተናገሩት መልኩ እነሆ እየተከሰተ ነው ያለው ቅንጦት መብዛት ሀብት መስፋፋት የአረቢያ ደሴት በአትክልት መዋብ ብለውም የተናገሩት አለ ዛሬ አንዳንድ የአረቢያ አካባቢዎች ድሮ ውሃ ለመጠጣት እንኳን የማይገኝባቸው ዛሬ ግን በዘመናዊ መሳሪያ ከከርሰ ምድር ውሃ እየወጣ የተለያዩ አትክልቶች እየተመረቱባቸው ያለበት ሁኔታ አለ في صحيح مسلم من حديث أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال لا تقوم الساعة حتى يكثر المال ويفيض حتى يخرج الرجل بزكاة ماله فلا يجد من يقبله وحتى تعود جزيرة العرب مروجا وأنهارا ما أدناتنا جراتوج بعربيا دسيت لاي بس اسكميمطونا ወደ ነበረችበት እስከምትመለስ ድረስ አለ አረቢያ ቀደም ሲል የለመለመች ነበረች የሳይንስ ባለሙያዎች እንደሚሉት በጊዜ ብዛት ግን በረሃማነት መጥቶባት ወደ ምድረ በዳነት ተቀይራለች ዛሬ ደግሞ ድሮ ወደ ነበረችው ትመለሳለች ብለው ሰለላሁ ዐለይሂ ወሰለም በተናገሩት መልኩ ወደዛ እየተመለሰ ነው ያለው ይሄም በሚገርም መልኩ እየተፈጸመ በየአመቱ ለውጥ እየታየ ያለበት ሁኔታ ነው ያለው ፊትና ስለሚበዛ ሞትን መመኘት ይስፋፋል ሪባ ይስፋፋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሪባ እንደ ዛሬው ዘመን ተስፋፍቶ የሚያውቅበት ጊዜ የለም እንዴት ሊስፋፋ ቻለ በባንኮች አማካኝነት ነው ያለ ሪባ ከሰው ጋራ የማይዋዋሉ ናቸው እነኚህ ተቋማት አራጣን በጣም ያስፋፋሉ ገንዘቦች ደግሞ በአጠቃላይ የሚመነጩት ከዚያ ነው የሚመለሱትም ወደዛ ነው የሚሽከረከሩት በእነኛ በሪባ ተቋማት አማካኝነት ነው ይሄንን ነብዩ ሰለላሁ ዐለይሂ ወሰለም ወደፊት ይከሰታል ብለው ተናግረው ነበር بين يدي الساعه يظهر الربا والزنا والخمر በቂያማ ፊት ለፊት
አራጣ ወለድ ዝሙትና አስካሪ መጠጥ ይስፋፋል አሉ። በሚያሳዝን መልኩ ሙስሊም ነን የሚሉ ወይም ደግሞ እንዳውም አልፎ ተርፎ የእስልምና ዕውቀት አለን የሚሉ ሰዎች ሳይቀሩ የሪባ ስራ ውስጥ በሰፊው ገብተው ይስተዋላሉ። ሌላው ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ምልክት ብለው የተናገሩት ያልተለመዱና የማይታወቁ በሽታዎች ይስፋፋሉ። አጂብ ነው፣ የሚገርም ነገር ነው። ለምን እያየነው ያለ ነገር ስለሆነ ማለት ነው። عن عبد الله بن عمر رضي الله عنهما قال أقبل علينا رسول الله صلى الله عليه وسلم عندك أن يا الله نبي ودنيا مطوال صحابه يتسباسبوا ودالوبت بوتا مالن فقال يا معشر المهاجرين ان انت يا اسلام سدتኞች ሆይ ከመካ ወደ መዲና ተሰደው የነበሩትን ሲያናግሩ اذا ابتليتم بخمس አምስት ፈተናዎች መተውባችሁ ስትፈተኑ واعوذ بالله ان تدركوهن እንዳደርሱባቸው መቼም አላህ ይጠብቃችሁ ዘንድ ለምነዋለሁኝ። ያንን እንዴት አርጋችሁ ነው የምትመለከቱት? لم تظهر الفاحشة في قوم قط حتى يعلنوا بها إلا فشا فيهم الطاعون. زنا باند ህዝብ ውስጥ ተስፋፍቶ በግልጽ የሚሰራበት ሁኔታ ከተፈጠረ ወረርሽኝ ይመጣል አሉ። والأوجاع التي لم تكن في أسلافهم በቀደምት አባቶቻቸው ዘመን ተፈጥረው የማያውቁ በሽታዎች ይመጣሉ። والأوجاع التي لم تكن مضت في أسلافهم الذين مضوا ولم ينقصوا المكيال والميزان إلا أخذوا بالسنين. ميزان አያጓድሉም ስፍርንም አያጓድሉም የድርቅ አመታት የሚመጡባቸው ቢሆኑ እንጂ ዛሬ ሰዎች ሚዛንን በተለያየ ዘዴ ያጓደሉ ስፍርን ያጓደሉ የማጭበርበሩ ሁኔታ በሰፊው እየተፈጠረ ነው የሚታየው። ለዚህም ነው ድርቆች የሚበዙት በየአመቱ። ዘንድሮ በዚህ አካባቢ ድርቅ አለ እርዳታ፣ በሚቀጥለው አመት ደግሞ በዚህ አካባቢ ድርቅ አለ እርዳታ፣ ይሄን ያክል ህዝብ ፈለሰ፣ ይሄን ያክል ህዝብ ተቸገረ እንሰማዋለን በየጊዜው። ይሄ እኛ ለጌታችን ታማኝ ያለ መሆናችንና ከገሽ ከማጭበርበር ሚዛን ከማጓደል ስፍር ከማታለል ያለ መራቃችን ውጤት ነው። ግልጽ ነው። ነብዩ ሰለላሁ ዐለይሂ ወሰለም ተናግረውታል። በድርቅ ትፈተናላችሁ፣ በኑሮ ውድነት ትፈተናላችሁ፣ ወሽደት المؤنة ያሉ የሚገርም አገላለጽ ነው። وجور السلطان عليهم በባለ ስልጣናት ክፋትና ግፍም እንደዚሁ ትፈተናላችሁ ይፈተናሉ። ولم يمنعوا زكاة أموالهم إلا منعوا القطر من السماء የገንዘቦቻቸውን ዘካ ከከለከሉ ደግሞ ከሰማይ ዝናብ ይከለከላሉ አሉ ረሱል ሰለላሁ ዐለይሂ ወሰለም። ولولا البهائم لم يمطروا እንስሳትና ጥፋትን የማይፈጽሙ ፍጥረታት ባይኖሩ ኑሮ እንደ ሰዎች ክፋት ዝናብ ባልዘነበላቸው ነበር። ሰዎች ቢያጠፉም ደግሞ ያላጠፉና አላህ እንደፈጠራቸው ብቻ በደመ ነፍስ የሚኖሩ ፍጥረታት ስላሉ ለነሱ ሲያዝን አላህ ዝናብ ያወርዳል። በእነሱ ሰበብ ወንጀለኞችም ሪዝቅ ይበላሉ ቂያማ ቀጠሮ ስለሚጠብቃቸው ማለት ነው። ولم ينقضوا عهد الله ولا رسوله إلا سلط الله عليهم عدوا من غيرهم. يا الله ቃል ኪዳንና የመልእክተኛውን ቃል ኪዳን አያፈርሱም ከውጭ ሆነ ጠላት አላህ Subhanahu Wa Ta'ala የሚሾምባቸው ቢሆን እንጂ فأخذ بعض ما في أيديهم በእጃቸው ያለውን ይነጥቃቸዋል፣ ይዘርፋቸዋል፣ ይቀማቸዋል። ይሄ ይፈጠራል አሉ። ወለም ተዕወ መሪዎቻቸው ደግሞ የአላህን ኪታብ ተግባራዊ ካላደረጉ በነብዩ ሰለላሁ ዐለይሂ ወሰለም አማካኝነት የመጣውን ህግ ገቢራዊ ካላደረጉ እርስ በርሳቸው አላህ ያፋጃቸዋል። ዛሬ የሙስሊም መሪዎች ነን የሚሉ ቁርአንን ወደ ጓዳ የራሳቸውን ሐሳብ ወደ አደባባይና ወደ መስሪያ ቤት አምጥተው ሰውን በመድራዊ ስርዓት እንጂ በፈጣሪ ህግ አንመራም ያሉበት ወቅት ላይ ነው ያለነው። በዚህ ሰበብ ደግሞ በመካከላቸው እልቆ የሌለው ግጭትና ንትርክ መፋጀት ጭምር እየተፈጠረ ነው ያለው ነብዩ ሰለላሁ ዐለይሂ ወሰለም በተናገሩት መልኩ ማለት ነው። እዚህ ላይ ግን ቆም ብለን የምንመለከተው አኺራ ዘማን ዚና ይሰፋል፣ በዚያ መሰረት ደግሞ የተለያዩ በሽታዎች ይፈጠራሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ነው አጠር ባለ መልኩ ከተጨባጩ ጋር ለማዛመድ ምን ሞክረው። ዛሬ በጣም እንደ ሰደድ እሳት እየተሰራጨ ያለው በየሚዲያው ማስጠንቀቂያውን የምንሰማው በየጋዜጣው ካውንስሎችም ተቋቁመውለት
እንቅስቃሴ የሚደረግለት በሽታ ሁላችንም እናውቀዋለን ኤችአይቪ በሽታ አለ ኤችአይቪ በሽታ የሚተላለፈው 97% በግብረ ስጋ ግንኙነት ነው ተብሎ እየተነገረ ነው ያለው በሌላ አባባል በዚና ሰበብ ነው ማለት እንችላለን እኛ በአገራችን ኢትዮጵያ ደረጃ ኤችአይቪ ለመጀመሪያ ጊዜ በምርመራ ታየ የተባለው 1978 ላይ ነበር ሁለት ሰዎች ላይ ተገኘ ነው የተባለው እንግዲህ ሰዎች የደረሱበት ማለት እንጂ ስርጭቱ ምናልባት ከዚያ በፊትና ቁጥሩም ከዚህ በላይ ሊሆን ይችላል ከዚያን ጊዜ ጀምሮ በመደበኛ ደረጃ የተመዘገበው 1995 ድረስ 147000 ህሙማን አሉ ተብሎ ሪፖርት ተደርጓል ከ95 ወዲህ የጨመረው ምን ያህል እንደሆነ አልታወቀም በኔ በኩል መረጃ አልደረሰኝም ማለት ነው 2.2 እስከ 2.5 እና 6 ሚሊዮን የሚሆን የቫይረሱ ተሸካሚ በኢትዮጵያ ውስጥ እንደሚኖር ይነገራል በአለም አቀፍ ደረጃ ከ40 ሚሊዮን እስከ 50 ሚሊዮን የሚሆን የበሽታው ተሸካሚ አለ ከ22 ሚሊዮን እስከ 30 ሚሊዮን በበሽታው ሰበብ ያለቁ ህዝቦች አሉ ነው ሪፖርቶች ያመለክቱ ያሉት እንግዲህ ተመልከት ይህን ያህል ህዝብ በማይታይ ሰራዊት እየተጨፈጨፈ ነው ያለው አላህ Subhanahu Wa Ta'ala በአመፀኝነታችንና በወንጀለኝነታችን ሰበብ አይተነው የማንመክተው የማንከላከለው መድኃኒትም ያልተገኘለት በአባቶችና በአያቶች በቅድመ አያቶች ተሰምቶና ታይቶ የማይታወቅ በሽታ እንደ ሰደድ እሳት ሰውን እንዲያረግፍ አድርጎ እየጨፈጨፈ ነው ያለው ይሄ የዚና መብዛት ውጤት ነው ያለ ምንም ጥርጥር ከዚህ ጋር በተያያዘ መልኩ ደግሞ ከወንድና ከሴት ጋር የሚደረገው የዝሙት ግንኙነት ብቻ ሳይሆን ወንድ ከወንድ ጋር ሴት ከሴት ጋር የሚፈጽሙት የሰዶም ተግባርም ግብረ ሰዶም የሚባለው ማለት ነው ዛሬ በአለም ላይ በጣም ተስፋፍቶ የሚስተዋል ነገር ነው ነብዩ ሰለላሁ ዐለይሂ ወሰለም አኺር الزمان ይፈጠራል ብለው ከተነበዩት መሐከል አንዱ ይሄ ነው اخرج الامام احمد والترمذي والبيهقي وصححه عن جابر رضي الله عنه قال رسول الله صلى الله عليه وسلم إن أخوف ما أخاف على أمتي عمل قوم لوط بأمي لاي በጣም እጅግ ከሚያስጉኝ ነገሮች መሐከል አንዱ የግብረ ሰዶም ስራ ነው ብለው ተናግረው ነው ሰለላሁ ዐለይሂ ወሰለም ወደፊት እንደሚከሰት ሲጠቁሙ ማለት ነው ዛሬ በሌላው ዓለም በምዕራቡ ዓለም በተለይ ይሄ ነገር ህጋዊ መሆን አለበት እየተባለ እንደውም ጋብቻ ነው እያሉት ነው ያሉት በጣም ዘግናኝ በሆነ መልኩ ተፈጥሮን በሚቃረን መልኩ ማለት ነው አላህ ወንድን ለሴት ሴትን ለወንድ ፈጥሮ በጋብቻ ተሳስረው እንዲኖሩ አዞ ያለ ይሄ መንገድ ሳይጠፋ አማራጩ ሳያጥር ሴቶች ሳይጠፉ እንዲህ አይነት ዘግናኝ ስራ ይፈጸማል ይሄንንም ደግሞ መብት ነው ብለው የሚከራከሩለት ታላላቅ መጽሔቶች ማህበሮች ድርጅቶች ተቋቁመው እየፈቀዱ መንግስታትም ራሱን ፈቅዳለን ይያሉ የሚንቀሳቀሱበት ሁኔታ መፈጠሩ እጅግ የሚያሳዝን ነው ነብዩ ሰለላሁ ዐለይሂ ወሰለም ከተናገሯቸው ትንቢቶች መሐከል ነው ማለት ነው رواه ابن حبان عن رسول الله صلى الله عليه وسلم انه قال لعن الله من عمل عمل قوم لوط يلوط وغنوچن سرا ميسرا الله رغموታል ብለዋል وروى الطبراني عن ابي مسعود رضي الله عنه أن رسول الله صلى الله عليه وسلم قال إن من أعلام الساعة وأشراطها أن يكتفي الرجال بالرجال والنساء بالنساء ከቂያማ ምልክቶች መሐከል ወንዶች በወንዶች መብቃቃታቸው ሴቶች በሴቶች መብቃቃታቸው ነው በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል የተፈጸሙ የቂያማ ምልክቶች በሚል ለማቅረብ የተዘጋጀውት ርዕስ እስከዚህ ድረስ ነው ግን የተፈጸሙት እነኚህ አሁን የጠቀስኳቸው ብቻ ናቸው ማለት አይደለም እጅግ በጣም በርካታ የተፈጸሙ ትንቢቶች አሉ እነኛ ሁሉ የነብዩ ሰለላሁ ዐለይሂ ወሰለም ነብይነትና ያስተማሩት ትምህርት ትክክለኝነትን የሚያረጋግጡ ናቸው እና የሰው ልጅ ምን አይነት አዘቅትና ውድቀት ውስጥ እየገባ መሆኑን ያሳያሉ ይሄንን ነገር ደግሞ ምናነሳሳው እንዳው ችላ ብለን ልናልፈው ተገቢ እንዳልሆነና ማስተማር እንዳለብን ኃላፊነት ስለሚሰማን ነው አላህ Subhanahu Wa Ta'ala ወደ ተሻለው አቅጣጫ እጆቻችንን ይዞ እንዲመራን እንለምነዋለን ከዚህ አይነቱ ውድቀትና
ብልሽትም ያድነን ዘንድ እንማጸነዋለን በዚህ በአኺራ ዘማን ነገሮች በሚበላሹበት ሁኔታ ዲኑን የሚይዝና አላህን የሚፈራ ሰው ፍም እንደሚጨብጥ ሰው ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ፈተናው ቀላል አይደለምና ከዚህ ፈተና ለመውጣት ሁላችንም መጣጣር ይጠበቅብናል ለዛሬው ለማስታወስ ያሰብኩት እዚህ ላይ ተጠናቋል በሚቀጥለው በሌላ ፕሮግራም ደግሞ ወደፊት የሚከሰቱ የቂያማ ምልክቶችን አቀርባለሁ ያሁኑ የተፈጸሙ የቂያማ ምልክቶችን ነው የተመለከተው أسأل الله عز وجل بأسمائه الحسنى وصفاته العلى أن يوفقنا لما يحب ويرضى سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك